ደክሞታል ተነስቶ ወደ ስራ ሄደ ጥሩ ቀን አልነበረው ስራው ላይ ነው ፕላንድ ነው የሆነ የሚደርስበት ክሊር የሆነ ቪዥን አለ ስለዚህ ዋይናት እንዴት አይታመንም የጾታ ኃላፊነት ሰዎች ያምኑበታል ፕሮቫይድ እንዲያደርግ ፕሮቴክት እንዲያደርግ ከጠበቅ ጀንደር ሮል ላይ ታምናለህ ማለት ነው ሁለቱ ሲጀምር በፍጹም መፎካከር የሌለባቸው ናቸው እኮ ቤተሰብ የራሱ ቦታ አለ ሚስት የራሷ ቦታ አላት ወንድ ፕሮቫይድ አድርጎ ሚስት ቤቷ ሆና ልጆቿን ቴክ ኬር ማድረግ በጣም ሌግዥሪ ነው እቅዳችን ውስጥ ሜቢ ከቫኬሽን እና ከፓርቲ ከምናምን ውጪ ምንም ከሌለ ምን ነው ቹዝ የሚያደርገው ምንድነው ማቀልለት ምንድነው ምረዳው ሚስትነቴ ላይ ልተካ አልችልም በደጅ የኔን ቦታ ማንም ሰው ሊሸፍነው ይችላል አንድ ሰው አግቶ ሲመጣ ሴትም ትሁን ወንድ ከራሱ ቤተሰብ ጋር የሚቀላቅላትን ሰው አይደለም ይዞ የሚመጣው ሁለቱ ሰዎች የራሳቸውን አንድ ቤት ነው የሚመሰርቱት ሁለት ሆኖ ትልቅ ፋሚሊ ነው የሚሆኑት አንድ ባል ሚስት ሌላ ሰው ጋር ሄደች እንዴ ምን ያረጋች ይሁን ሶ ሎያሊቲ አለ ማለት ነው ታማኝነት ራሱ ሰላም ነው እኔ እንደ ወንድ ባህሪ የሆነ ቦታ ላይ አትፈለጉም ከተባሉ ተጋፍቶ ፊት የማድረግ ሙከራ የላቸውም አልተፈለኩም ኦኬ ፋይን እንኳን ደህና መጣሽ ኤልዳና ክብር ይሰማኛል እንኳን ደህና ቆያችሁኝ ቴንክ ዩ እንደ ሁልጊዜው እንግዲህ ራስሽን ገለጭልን እሺ ኤልዳና ንጉሴ ይትባረክ እባላለሁ 29 ዓመቴ ነው ባለ ትዳርና የሶስት ልጆች እናት ስንት ዓመት ልጆች አሉሽ 6-3-1 ዓመታችን 6-3-1 ዓመት የመጨረሻው በጣም ያንገ ነው በጣም ገና ናት ሶ ከተጋባችሁ ምን ያህል ጊዜ ናችሁ 6 ዓመት አለፈኝ 6 ዓመት you have experience nice በትንሹ ያ ምን እየሰራሽ ነው አሁን right now ምን ላይ ነው ያለሽ በዋነኛነት ሙሉ በሙሉ ቤቴ ላይ ነኝ የቤቴ ሲኢኦ ሆኛለሁ that's nice ከዛ ውጪ ግን ኮንተንት ክሬት ታደርጊያለሽ ኮንተንት ክሬት አደርጋለሁ አንዳንድ ሾርት ኮርሶች ወስዳለሁ የቢዝነስ ፊልድ ላይ ስለሆነ ስራዬ ረጅም ሰዓት ወጥቶ መግባት ምናምን ሙሉ ቀን ቢሮ መዋል አያስፈልገኝም እንጂ አንዳንድ ነገሮችንም እንዲህ ጎን ለጎን እሰራለሁ ኦኬ ሶ ባለትዳር ነኝ ካሉን ገስቶቻችን እንግዲህ እንመለሳለን ወደ ኋላ ስቶሪያቸው እንዲያስተምር ጤናማ ሆነውን እንሰማለን ሶ እንዴት ተዋወቃችሁ እንዴት ጀመራችሁ how was the time 6 ዓመት በፊት መተዋወቅ ፐርሰናሊ ረጅም ጊዜ እንተዋወቃለን የምንተሳሰብ ሰዎች አይደለንም ነው እንጂ ዲያስፖራ ፕሮጀክት ሽያጭ ጀምረን በ40/60 አከፋፈል በመሃል መገናኛ ጫካ ፕሮጀክት መግቢያ ላይ ውብ አፓርትመንት ቤቶች ወደ እናንተ ይዘንላችሁ መተን 20% ከፍለው ቀሪውን በ3 ዓመት ያለ ምንም የዋጋና የዶላር ግሽበት ወደ እናንተ ይዘን መተን 40% ከፍለው ቀሪውን ቤቱን ሲረከቡ የሚከፍሉበት ልዩ አማራጭ 100% ሲከፍሉ ደግሞ 35% እውነተኛ ቅናሽ ከስቱዲዮ እስከ ባለ 3 መኝታ ስቱዲዮ ጠቅላላ ክፍያ በ2.7 ሚሊዮን ብር ጠቅላላ ክፍያ ባለ 2 መኝታ ጠቅላላ ክፍያ ከ7.7 ሚሊዮን ብር ጀምሮ እንዲሁም ባለ 3 መኝታ ጠቅላላ ዋጋ ከ9.2 ሚሊዮን ብር ጀምሮ ቤቱን የግሎ ማድረግ ይችላል እንዲሁም የንግድ ሱቅ በመሃል ሳር ቤት ጠቅላላ ክፍያቸው ከ2 ሚሊዮን ብር ጀምሮ ወደ እናንተ ይዘንላችሁ መተን ከ73 ካሬ ባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ቤቶችን እዚሁ ሳር ቤት ላይ ወደ እናንተ ይዘንላችሁ መተናል ልብ ይበሉ ቅናሾቻችን የሚቆዩት ለጥቂት ቀናት ብቻ ስለሆነ በ0981 771300 ላይ ይደውሉልን ቴምር ፕሮፐርቲስ ረጅም ጊዜ ነው ይሄ ከጋብቻው በጣም ረጅም ጊዜ 5-6 ዓመት በፊት ግን ያው ፍላጎቱም መታየቱም አልነበረም በሆነ አጋጣሚ ነው ወደ መታየቱም ወደ መተሳሰቡም ከዛ መላመድ እያለ ነው እንጂ ይሄ ሳይት ላይቭ እንዴት ነው አይቸው ወደጆ ተዋውቀን ባክሽ ስልክ ተቀያይረ ምናምን አይነት ግንኙነት አይደለም የተጀመረው ታዲያ እንዴት ተግባባችሁ አይ ቲንክ መላመድ ይመስለኛል በየቀኑ እዛ ቦታ መሄድ ነበረባችሁ ነው የምንገናኝባቸው ነገሮች እየበዙ ሲመጡ መታወቅ ሲመጣ አፍተር ኦል አይ ኖ እንዴት ነው በደጅ ጥሩ ሰው መሆኑን እንሰማለት ጥሩ ሰራተኛ እንደሆነ ስነ ምግባር ያለው ሰው እንደሆነ ምናምን ቀድሞውኑ አውቃለሁ እና ይሄ ጓደኛዬ ባይሆንም ወይንም ፍቅረኛ እንደ አይነት ግንኙነት ባይኖረንም ግን ሪስፔክት የሚደረግ አይነት ያንግ ማን የለም እንደዛ አይነት ሰው ነበር ሶ ወደ ሪሌሽንሺፕ ስንገባ በጣም ቀላል ነበር ኦኬ ሶ ሁለታችሁም ጭንቅላታችሁ የሰራችሁት ነገር አለ እሱም ጥሩ ሴት ነች እንደዛ አይነት ነገር ይመስለኛል እሺ ማን ጠያቂ ነበረው ምንም መጠየቅ ብሎ ነገር የለም
ምሳ እንብላም የለም። በምንድን ታዲያ ላይ እንዴት ጓደኛ ሆናችሁ? ተርኒንግ ፖይንቱ ምንድን ነበር? ከጊዜ በኋላ ከመላመድ በኋላ የሆነ እሱ ጋር ከቨር የማደርገው ቦታ እንዳለ ይሰማኝ ጀመር። ኤንደን እሱም ኦፕን አፕ አረገልኝ ለዛ። እኔ ጋም እንደዛ አንቺም ጋር ፊሊንግ ቢልድ በመላመድ ውስጥ ፊሊንግ ቢልድ እያደረግን መጣን። ሰው መገናኘት ስንፈልግ በዚህ ጊዜ ባገኘው የምንለው ስሜት ሁለቱም ጋር እኩል እየሆነ ጊዜ ለመስጠት እየሞከርን እንዲህ እያልን ነው ቢልድ ያደረግን። እየተንሸራተተ ነው እንደዛ ነው። ምን ያህል ጊዜ ዴታ በፍቅር ግንኙነት? አንድ አመት። ከዛ እንዴት ለመጋባት ወሰናችሁ? እንደ ሁል ጊዜው ብር ነበራችሁ? እኔ ዩኒቨርሲቲ እንደጨረስኩ ነበር። የመጨረሻ አመት ሆነን የምንተዋወቀው። እሱ ስራ ላይ ነው ያለው፣ የራሱ ቢዝነስ ነው ያለው። ለማግባት ይሄ አሁን አገባለሁ ብሎ ባያስብም ግን if I got the right woman why not ሚልበት ቦታ ላይ ነው ያለው። እኔ እንኳን እሱን ያሳመነኝ ማለት እችላለሁ። ወይውን አሳይቶኛል፣ ትዳር እንዴት እንደሆነ እንዴት እንደሚኖር። ሶ ላይናችን እሱ ነው ሴት አፕ ያደረገው መስመሩን። አዎ እሱ ነው ሊድ ያደረገው። እንደዛ ማለት እችላለሁ። ግን አልከበደኝም። እንዳልኩ ላይፍ ላይም ስራ ላይም በደንብ ኤክስፔሪየንስ ያለው ሰው ነው። አንቺ ያንግ ነሽ እኮ በጣም 23 አመት እያለሽ ማለት ነው። 29 አመት ያለሽ 23 አመት ልጅ አልፈራሽም ለማግባት? አልፈራውም። ይሄ የምትተማመንበት አይነት ሰው ነው። አልፈራውም። እንዴት ነበረ ተጋባችሁ? እሺ ሶ ጭንቅላትሽ ውስጥ የተለየ ኤክስፔክቴሽን ነበረ? ከፋሚሊ ይዘሽ የመጣሽው ሊሆን ይችላል፣ ከሶሻል ሚዲያ፣ ከጓደኞችሽ፣ ከእህት ከታላቅ ያገቡ ካሉ አለን። ብዙ ጊዜ ስለ ትዳር ይዘን የምንመጣው ኤክስፔክቴሽን ሁላችንም ብንጠየቅ ወይ ቤተሰቦቻችን ወይ እህቶቻችን ወይ ጓደኞቻችን የሆነ ቦታና ይዘሽ የመጣሽ ኤክስፔክቴሽን ነበር ትዳር ላይ? አንፎርቹኔትሊ እቺ ነገር እንኳን አነሳ ጠቅማኛለሽ ብዬ አስባለሁ። እኔ የኔ አባት በልጅነት ነው ያረፈው። ያሳደገችኝ እናቴ ነች። ይሄ ወንድ ሲባል ባል እንዲህ ነው እንዲህ አይነት ነገር ላይፍ ታይም ሰምቼ አላውቅም። እንዲህ ካልሆንሽ እንዲህ ካላደረግሽ የሚባሉ ነገሮች አሉ አይደል? ቤተሰብ ውስጥ እንዳልኩ ተወድጄ ቦታ ተሰጥቶኝ በደንብ ይሄ የታየ ልጅ አለ አይደል? እንደዛ ነኝ። በቃ ለራሴ ቤት ሁሌ እንግዳ እንደዚህ አይነት ቤት ውስጥ ነው ያደግኩት። ዘን አካባቢ የነበረው በጣም ጤናማ ሰው ነበር። ይሄ የሚዋደዱ ትልልቅ ባልና ሚስቶች የሉም? እጇን ይዟት የሚሄድ ትልቅም ቢሆን ነው እንደዚህ አይነት ጤናማ ነገር ነበር የነበረው። ሰው ስገባ ይሄ ነገር ሊገጥመኝ ይችላል። ኢቭን በጥሩ ጎኑም ስታየው የሚገጥሙኝን የኃላፊነት ክብደት እንኳን አላውቀውም ነበረ። የሆነ በርደን ውስጥ እየገባው እንደሆነ የሆነ ጫና ውስጥ የሆነ ክሎዝድ የሆነ ዶር ውስጥ እየገባው እንደሆነ አላውቅም። ተዋደናል። ወደፊት ለመሄድ የሚከለክለን ነገር የለም። በምርጫዬ እርግጠኛ ነበርኩኝ። ሰው አይነት ምንም አይነት በጎም ሞስትሊ በጎ ማለት እችላለሁ ከሶሻል ሚዲያም ከምንም ይዤ የመጣሁት ነገር አልነበረም። እኔና አስተዳደጌ ነን ወደ ትዳር የመጣ ነው። ፒውር ጭንቅላት ይዘሽ ነው የገባሽው። that's amazing። ሶ እንግዲህ ትዳር ላይ የመጀመሪያው 2 አመት በጣም ይፈትናል ይላሉ የብዙ ሰዎች ሀሳብ ነው ኮመንሊ። ምክንያቱም ባህሪ ለባህሪ የምትዋሃድበት ነው። ብዙ ማታቃቸውን ባህሪዎች ፊገር አውት የምታደርገው የተደበቁም ሊሆኑ ይችላሉ። መጥፎ ሆኖ ሳይሆን ማታቂያቸው። ምክንያቱም ሪሌሽንሺፕ ሁሉንም ሊያሳይሽ ስለማይችል የሚል ሀሳብ አለ። እንደዚህ አይነት ነገር ገጥሞሽ ነበረ? ትዳርን ውስጡ ገብተሽ ያየሽው ነገር አለ ከበደሽ? ልክ ነው። የመጀመሪያው 1-2 አመት ብዙ ሰው ጋር ይከብዳል። እኛ ጋም ትንሽ ያንገጫገጨን ጊዜያት ነበሩ ሲመስለኝ። ኤክስፔክቴሽናችንና ሪያሊቲ ይመስለኛል። ከዛ ደግሞ የተለያየ ቤተሰብ ውስጥ የተለያየ ቦታ የተለያየ ማንነት ያለው ሰው ነው አንድ ቤት ሚኖረው። ሲሚላር በተቻለ መጠን ተስማምቶ የሆነ ግራውንድ ፈጥሮ እንዲኖር የሚፈለገው። ሶ ያቺን ነገር ራሳችንን እስክንሞርድ ድረስ እስክናስተካክል ያቺ ጊዜ ትንሽ ትፈትናለች። አለፋችኋት? ኦፍ ኮርስ አልፈነዋል። that's amazing። ትዳር ላይ ወይም ፍቅረኝነትን አልፈሽ ወደ ትዳር ከገባችሁ በኋላ ሚስትነት ላይ ከገባሽ በኋላ የተማርሽ ነገር አለ? ላይክ እንዳልሽው ምንም ኤክስፔክቴሽን የለሽም፣ የሆነ ነገር ይዘሽ የገባሽው ጥሩ ነው ያየሽው። ግን ትዳር ውስጥ ከገባሽ በኋላ ስለ ሚስትነት የተማርሽው ነገር አለ? ኦኬ ሚስትነት ማለት ይሄ ነው እያልሽ በጊዜ ሂደት እያደገ ያለ የሄደ ነገር ነበር?
እኔ ይሄንን የተማርኩት ሚስት ከሆንኩ በኋላ አይደለም። ሪሌሽንሺፓችን 1 አመት ነው ብዬሃለሁ። በዛ 1 አመት ውስጥ እሱ ፋይንድ አውት አድርጓል፣ ምን አይነት ሜክ አድርጓል። ያቺ ከተጋባም በኋላ ሚስት እንድትሆን የሚፈልጋትን ሴት ሜክ አድርጓል። በበጎ ብዙ ነገሮችን ቀይሯል። ሶ ስንገባ ሬዲ ሜድ ማለት እሱ ለራሱ አስተካክሏል። ያቺ 1 አመት ጊዜ አስተካክሎሻል። ያ ኦኬ ሞሮፍ ይሄ ስሜት ብቻ ወይንም ሪሌሽንሺፕ ሲል የሆነ ግንኙነት ብቻ ሳይሆን እኛ ራሳችንን እየሰራንበት የነበረ ጊዜ ነበር። ሃኒሙን ብቻ አልነበረም። ግንኙነታችን ወደ ትዳር እንደሚያመራ እናውቅ ነበረ። እንዲሁ ከሆነ ይሁን የሚባል አይነት ግንኙነት አልነበረም። ሶ ያንን ጊዜ 1 አመቱን በደንብ ሰርተንበታል ራሳችን ላይ። ደካማ የነበረ ግን ከትዳር ውስጥ ከገባሽ በኋላ የተማርሽው ባህሪሽ ምንድን ነው ያስተካከልሽው? ኮሚኒኬሽን ነው። ኦኬ እንዴት? እንዳልኩ ብቸኛ ልጅ ነኝ ቤት ውስጥ። ሶ ዝምታ፣ ይሄ ብቻ መሆን፣ ብዙ የግል ጊዜ ምናምን የነበረኝ አይነት ሰው ነበርኩ። ሶ አሁን ደግሞ መሰረተው ቤተሰብ ነው። ያንን ለመልመድ ትንሽ ጊዜ ወስዶብኛል። ኦኬ ባልሽ ኮሚኒኬት በደንብ ያደርጋል ነው? ሂዝ ቤተር ከኔ በብዙ ነገሮች የተሻለ ነው። ኦኬ አንቺ ዝምታ ይመችሻል? እኔ ዝም የምል አይነት ሰው ነኝ። ዝምታ ዝም ይመችሻል? ግን የብዙ ወንድ ድሪም ነው ይሄ። ዝም ማለት ላይክ ምንም አለማውራት ነው ወይስ አለስ መሀከላችን ኮንፍሊክት እስከሌለ ድረስ ዝም ማለት ብዙ ቤትም ሆነሽ ብዙ ጥያቄዎች የሉሽም ምናምን አንድ ላይ ሆናችሁ ብዙ አትጠይቂውም? ለምን እንዴት ነበር ውሎ፣ እንዴት ምን አረክ፣ ያ ነገር በዚህ ወጣ በዚህ ገባ ምናምን አትይም? የምር ሶ ይሄ እንደ ስህተት ነው የታየው? ምን ማለቴ እንደ ማሻሻል ነበረብሽ? ከምን አንፃር? ይሄ ቸልተኛ ለብዙም ግድ የማይሰጥ ሰው ሊያስመስልህ ይችላል። ኦፍ ኮርስ አይ ኬር በደንብ ስላለው ውሎ፣ ስለ ማከላችን ስላለው ግንኙነት በደንብ አስባለሁ፣ እጨነቃለሁ። ግን በደንብ ኤክስፕረስ ማድረግ ላይ ጎበዝ አልነበርኩም መሰለኝ። ሶ እሱ ይረብሸው ነበር? አይረብሸውም፣ ግን እኔ እያስተካከልኩ መጣሁ። ባልሽ ምን አይነት ሰው ነው? ይሄ በጣም አስቤ መመለስ ያለብኝ ጥያቄ ነው። ግን ዴፊኒትሊ ቪዥን ያለው ሰው አለ አይደል? በጣም ስትሮንግ የስራ ሰው፣ በጣም ዲሲፕሊንድ ፋሚሊ ኦሪየንትድ ይሆናል አይደል? ቤተሰብ የሚወድ ቤተሰብ መመስረት ህልሙ የሆነ የራሱ ቤት ሞቅ ያለ ቤት ሚስት ልጆች ምናምን ያሉበት ድሪም የሚያረግ አይነት ሰው ነው። እኔ አይደለሁም ይሄ መቼ ነው የምንጋባው፣ መቼ ነው ልጆች የምንወልደው፣ መቼ ነው እንደዚህ አላደከመኝም፣ በዚህ ጊዜ ይሄን አደርጋለሁ፣ ይሄን እመኘዋለሁ ብሎ የሚል አይነት ሰው ነበረ። ፕላንድ ነው ያ ዋው። ሶ ብዙ ስራ ቀለልሻል በጣም። አይ ቲንክ እንጋባ፣ እንውለድ፣ ይሄን እናርግ ምናምን የሚሉ ጥያቄዎች ብዙ ጊዜ ከሴት ነው የሚመጡት። ሶ እሱ ኦልሬዲ ጨርሶ ነበረ። ያ ይሄ በደንብ በቃ ቦልድ የሆነ የራሱ መስመር ያለው ሰው ነው ስራ ላይም ህይወት ላይም። እና ለእኔ በጣም ቀላል ነበር። እሱ ነው እንዳልኩ መንገዱን ያሳየኝ ብዬ የማስበው። ዩ ጀስት ተከተልሹ። ያ እንዳላም ነው የሚያደርገኝ ነገር የለም። ለምን መሰለ? ዲሲፕሊንድ ነው የምልህ። ለምሳሌ እኔ አሁን ላለፉት 6 አመታት አንድ ላይ ስንኖር ከ12 ሰዓት በኋላ ተኝቶ አይተነው አናውቅም። ጠዋት ያ ደክሞታል፣ ተነስቶ ወደ ስራ ሄደ። ጥሩ ቀን አልነበረውም፣ ስራው ላይ ነው። ፕላንድ ነው። የሆነ የሚደርስበት ክሊር የሆነ ቪዥን አለ። ስለዚህ ዋይናት እንዴት አይታመንም? ሃይማኖቱ ላይ ጠንካራ ነው፣ ዲሲፕሊንድ ነው። ስለዚህ ለመከተል አላስፈራኝም። ኦኬ ሶ ግራ መንገድሽን ይሄን ካልሽ ስለ ሰሚሽን እናውራ። ሰሚሽን ኮንዲሽናል ነው ስትይ ሰምቼሻለሁ። ሶ አንቺ ይሄ ኮንዲሽን ነበረ ሰሚት እንድታረጊ ነው መገዛት ማለት ነው እንድትገዢለት ያደረገሽ? እኔ ኖርማሊ አሁን ትዳርን ራሱ ዲፋይን የምናደርግበት መንገድ ጀነራል ይመስለኛል። እኔ በበኩሌ ትዳር መፈላለግ አለው፣ መዋደድ አለው፣ መከባበር አለው፣ ትንሽ መፈራራትም አለው። ለእኔ እንደዛ ነው። ትንሽ መፍራት፣ ትንሽ የሆነ ሲጎድል ያ ሰው ከህይወት የሚያጎል ሰው፣ ትንሽ ባውንድሪውን የምታከብርለት አባት ሲሆን እንደ አባት ልታየው የምትችለው ሰው፣
ፌልም ቢያረግ ከፍ ዝቅ አድርገህ ልትናገረው ማትችለው አለ አይደል የሆነ ቦታ የምትሰጠው አይነት ነው ብዬ ነው የማስበው። ሶ ትዳሩ በራሱ ሃይማኖታዊ ወይንም ይሄ ፈጣሪያቸውን ባል ሚስት 3 በአንድ ሆነው የሚጀምሩት ትዳር ካልሆነ ደግሞ ሰዎች ብቻቸውን መሆን የሚችሉ ፍጥረታት ስላልሆንን ኮላቦሬት ማድረግ አለ አይደል እንደዛ አለ። ሶስተኛው ደግሞ እኔ ብዬ የማስበው ጀስት በቃ ሁለት ወንድና ሴት የራሳቸውን ግራውንድ ፈጥረው የሚስማማቸውን ከሶሳይቲውም ከሃይማኖታቸውም ውጭ የሆነ ግራውንድ ፈጥረው ዩኒየን የሚያደርጉበት ሞሮፍ ያንን ትዳር ለማለትም ትንሽ ይከብዳል። ሰው ይሄ የትኛው ትዳር ላይ ነው ታዲያ ሰሚት ማድረግ የሚቻለው? ለየትኛው ሰው ነው ሰሚት የሚደረገው? ጥያቄ አለኝ። ኮንዲሽናል ያደረገው እሱ ነው ማለት ሰሚት እያደረክ እንደሆነ ያቀዋል ወይ ነው ሰሚሽን ምን እንደሆነ አንደርስታንድ ያደርገዋል ወይ ነው መገዛትን እየተገዛህ እንደሆነ ነው ወይንስ ሲሊ ሶፍት ወይንም ደካማ እንደሆንክ ነው የሚሰማው? አንዳንድ ጊዜ ሴቶቹ ብቻ ያውቁትና ሴቶቹ ብቻ ይማሩትና እሷኮ ራይት ፓዝ ላይ ነው ያለችው ሰሚት እያደረገች ነው ለቤቷ፣ ግን ምናልባት በራሷ ማትቆም ሴት ደካማ ሴት አድርጎ ሊያሳስባት ይችላል። ሰሚት እያደረክ እንደሆነ ለሚረዳ ሰው ነው ሰሚት ማድረግ የምትችለው ብዬ የማስበው። አንተ ሰሚት ስታደርግ እሱ እንዲወድ ፕሮቴክት እንዲያደርግህም ዳዘር ሳይድ ይጠብቃል። በአንድ በኩል ብቻ የሚሆን ነገር አይደለም፣ የአንድ እጅ ነገር አይደለም። ማን ነው የሚቀድመውና ሴትስ በምን አይነት ኮንዲሽን ነው ሰሚት ማድረግ ያለባት? ምክንያቱም አሁን ሁሉ ወንድ ሰሚት የምታደርግለትን ሴት ይፈልጋል ይባላል አይደለም? ሴትም እንግዲህ የምትፈልገው አለ ያው ኮመንሊ ፕሮቫይድ ፕሮቴክት ሊያረጋት የሚችል ይባላል። በምን አይነት ኮንዲሽኑ ምንድነው? ለምን አይነት ሰው ነው ሰሚት መደረግ ያለበት? ወይስ ደግሞ ማን ነው መቅደም ያለበት? እሱስ ሰሚት ታርግልኝ መጀመሪያ እያለ ቢሆንስ እሷም ደግሞ መጀመሪያ ፕሮቫይድ ያርግና ያሳየኝ ሰሚትን። ምክንያቱም ኤቪደንሱን ቀድሞ ማየት የሚፈልገው አካል አለ። ማን ነው የሚቀድመው? እንደኔ እንኳን የሚመስለኝ ሰሚት ማድረግ ከትዳር ጋር እንዲሁ በጣም ትልቅ ነገር ሆኖ የማይቻል የማይደረግ ነገር እንዲሁ ለፉክክር ሆነ እንጂ ሰሚት ማድረግ ተብለው ድርጊቶቹ ሰሚት ማድረግ እንዳልሆኑ እንኳን ቢነገሩን የምናደርጋቸው ነገሮች ናቸው። ማለት ለምሳሌ አሁን ለባል ተገዢ ወይንም ሰሚት አድርጊ ስትባል አንድ ሴት መገዛት ወይንም ሰሚሽን ቃሉን ተወውና ድርጊቱን ብቻ ብታረገው አይከብዳትም። አሁን የቃላት ፍትጊያ ይመስለኛል። ማለት ታከብረዋለች፣ ውሳኔዎች ላይ የሱ አስተያየት የሱ ፕሬዘንስ ቤት ውስጥ ኑሯቸው ውስጥ ማተር እንደሚያደርግ ማሳየት ነው የሚመስለኝ። ያ ነገር ታዲያ ትዳር አንድ ተብሎ ሲጀመር የሚጀመር አይደለም። ሪሌሽንሺፕ ላይም ሳይኖች አሉ። ለምሳሌ አሁን የምታከብረው ሴት የምታከብረኝ ይላል አይደል? ሪሌሽንሺፕ ኖሯቸው በጥቂት ነገር ተበሳጭታ ከፍ ዝቅ አርጋ ልትናገረው የምትችልን ሴት፣ በጣም ልታዋርደው የምትችልን ሴት ልክ ስታገባት ምንም ልጠብቅ አይገባም። ቀድሞውኑ ሳይነበረው ይብሳል እንጂ አይቀንስም። እንደውም በደንብ ባህሪያችንን የሚገለጥበት ቦታ ነው ትዳር። ሰሚሽን ከፈለግ ቀድሞውኑ ወደ ትዳር ከመምጣቱ በፊት ሰሚት ልታደርግ የምትችል መሆኗን ሴንስ ማድረግ ትችላለህ። ለምሳሌ ፕሮቫይዲንግ ሲሆን ግን እኔ ማምነው እንዴት ነው ፕሮቫይደር ማለት ይሄ እኛ የምንኖረው ኑሮ አለ፣ እኛ ራሳችን የቆምንበት ቦታ አለ። ፕሮቫይድ እንዲያደርጉ ወንዶች የሚጠበቀው እኛ ገንዘብ ለማምጣት ወይም ለመስራት እንዲህ አይነት ማንችልባቸው አጋጣሚዎች ስላሉ ነው። ቤት ውስጥ የምንሆንበት፣ የምናረግዝበት፣ የምንወልድበት፣ ልጆች ቴኬር ማድረግ የምንችል አስገዳጅ የሆኑ ሁኔታዎች አሉ። ያ ደግሞ ተፈጥሮ ነው። በዛን ጊዜ ያንን ቤተሰብ ራን እንዲያደርግ ማድረግ ይችላል ወይ ነው። እሱንም ቀድማው ማወቅ ትችላለች። ትዳር ጋም ከመግባታቸው በፊት ነው ሁሉም ነገር ታይቶ ማለቅ ይችላል ብዬ የማስበው። በደጅ ሰላማዊ የነበረች ተነጋግረው መግባባት የሚችሉ ሀሳቡን የምታከብርለት እንዲሁ የምታከብረው ሴት ትዳር ውስጥ ገብታ ሰሚት ላታደርግለት አትችልም። የመቀዳደም ሁኔታ አይደለም፣ አይቶ የመገመት ውጤቱን የማየት ሁኔታ ነው።
ፕሮቫይድ እንደሚያደርግላት ቴክ ኬር እንደሚያደርጋት ቀድማውኑ ታውቋለች። ሶ ሲምፕል ይመስለኛል። አሁን እንደው ካነሳሹ አይቀር ሰሞኑን እየተወሩ ያሉ ሀሳቦች አሉ። ላይክ ጀንደር ሮል ወይም የጾታ ኃላፊነት ሰዎች ያምኑበታል፣ ግን ደግሞ አያምኑበትም። ላይክ የቱ ጋ ናቸው ብሎ ግራም ያጋባ ነገር እየሰማን ነው አይደል? ለምን ካልሽ በጣም ሀብታም እንዲሆን ይፈለጋል፣ ቴኬር እንዲያረጋት፣ ስፖይል እንዲያረጋት፣ ቢሎቿን እንዲከፍል ምናምን ኤክስፔክት ይደረጋል። ከዛ ደግሞ የቤቱንም የልጅ ቴኬሩንም የሆነ ነገር ውስጥም ደግሞ ወይ ሌላ ሰው ትቀጥራለህ ወይ ታረጋለህ። ላይክ ሶ የሴቷ ኃላፊነት ምንድነው? ላይክ ብዙ ወንዶች ጥያቄ ግራ እየገባቸው ነው። እዛ ላይክ ያው አንዳንዶቹ ደፈር ሲሉ የሚሉት ራሴ ነኝ ነው። ራሴ ነኝ ምን ማለት ነው? ራሱ ላይክ እሱስ ራሱ የለም እንዴ? ሰውየው ዩዝለስ ነው ራሱ ማለት ነው። ሶ አንድ ካገባ ሰው ይሄን ሀሳብ መስማት ፈልጋል። በትዳር ውስጥ ካለ ሰው በጀንደር ሮል በጣም አምናለሁ። እነዚህም ታዲያ ያምኑበታል ወይስ አያምኑበትም ብሎ ግራ ያጋባህ እንዴት መሰለ? ሰው ከወንዱ ኤክስፔክት የሚያደርገው ነገር ካለ ሴቷ የምትሰጠው ነገርም አለ ማለት ነው። አንድ ሰው ብቻ ሰጪ፣ አንድ ሰው ብቻ ተቀባይ ሊሆን አይችልም። ካውዝ ይሄ በፍላጎት የመሰረትከው ቤት ነው፣ አንኮንዲሽናል አይደለም። ሰዎች ቢረዱ ብዬ የማስበው ነገር እኛ ስለሆነን ወይንም እሺ ፊዚካሊ ካየኸው ቆንጆ ሴት ስለሆነች ሰውነቷ ተክለ ሰውነቷ የሚያምር ሴት ብቻ ስለሆነች ሴት ብቻም ስለሆነች ከዚህ በፊትም ቪዲዮ ሰርቼ ነበር። ሴት ብቻ መሆን በራሱ ፕራይዝ አይደለም። ምክንያቱም ተፈጥሮ ነው አይደል? ወንድም ብቻ መሆን እኮ ተፈጥሮ ነው። ሶስም ወንድነትም ፕራይዝ ነው ማለት ነው። ስለዚህ አንዳችንን እንሞላለን፣ ጎዶሎ አለን ሁላችንም ጋር አይደል? አንዳችንን የምንችለው አንዳችንን ማንችለው ነገር አለ። ሶ ፕሮቫይድ እንዲያደርግ ፕሮቴክት እንዲያደርግ ከጠበቅ ጀንደር ሮል ላይ ታምናለህ ማለት ነው። ስለዚህ the other side እኔ ምንም አይጠበቅብኝም ልትል አትችልም። ይሄ ማለት እንዳልከው አሁን ለምሳሌ ልጆች ቤት ምናምን ሲኖር ያንንም ሰራተኛ ቀጥረህ እንዲያርገህ ይባላል። አይ ነው ሶሻል ሚዲያ ላይ በጣም የሚዘዋወሩ ቪዲዮዎች አሉ። እንደዛ ቢሆን ለልጅ ማሳደግም ለእናትነትም ለሁሉም ነገር ወንዶቹም በኩል የሚፈለጉ ቢሆን ኖሮ ሜቢ ሁለታችንም ማርገዝ፣ ማጥባት፣ ነርቸር ማድረግ ተፈጥሮ ይሰጠን ነበረ። ስለዚህ አንዳችንም ማንችለው ነገር አለ። ፕሮቫይድ እንዲያደርግ ከፈለግ ቤቱ እንዲቀጥል ነው፣ ትዳሩ እንዲኖር ነው። ሶ አንቺ ሴት ከሆነች ደግሞ ፕሮቫይድ ከማድረግ ውጭ ያለውን የምትችለውን ነገር ደግሞ ኮንትሪቢዩት ማድረግ ይኖርባታል ብዬ ነው የማስበው። ጀንደር ሮልን አልቀበልም ብሎ ፕሮቫይደርነትን ብቻ መቀበል ይሄ ኢንታይትልመንት ነው ሁሉ ነው የሚመስለኝ። እሺ ኤልዳና ያንቺ ጀንደር ሮል ምንድነው ትዳርሽ ውስጥ? እስኪ ትክክለኛውን ኤክስፒሪየንስ እንስማው። ሁለተኛ እኔ በማም ነው ግን እዚህ ጋር ይቅርታ ላቋርጥሽ ነው። ምን ወደው ሰው ኮን ምን ችግር አለው ነው ላይ እኔ አይገባኝም። አሁን ሜቢ ኦልድ ስኩል ሆኜ ይሆን ለራሴ አንዳንዴ ሜቢ እየወጣው ነው ከዚህ ጄኔሬሽን ያመለጥ ግድሜ እየሄደ ነው እንዴላለሁ። እና ያንቺ ሮል ምንድነው ትዳርሽ ውስጥ? ለባልሽ የምትሆኛቸው ነገሮች፣ ለቤትሽ የምትሆኛቸው ነገሮች ምንድናቸው? እዚህ ሶሻል ሚዲያ ላይ አናደርገውም የሚሉትን በሙሉ ማለት ይችላል። ያ አንዳንድ ጊዜ አሁን ያሁን ጀነሬሽን ብቻ አይደለም ወደ ኋላ የሚያሉት እንዴት እንደዚህ ታረጋለሽ እንዴት እንደዚህ ይሆናል የሚሉት ነገር አለ። ግን በጣም የማስፈልግበት ቦታ ላይ ነው መሆነው ብዬ አስባለሁ። ለምሳሌ ከትዳር በፊት ሁላችንም በትምህርት በስራዬ የራሳችን መንገድ ነበረን። ሰው በጋራ መጥቶ አብስሎ ቤቱን ቴክር አድርጎ ምናምን መኖር በጣም ኢዚ ነው። ከዛ ልጆች ይመጣሉ። ምን ዳዘር ሳይድ እደጅ ወጥቶ ታስክህን ፕሮፌሽንህን ማሳደግ አውትሻይን ማድረግ በዛ ልትፈልግ ትችላለህ። እዚህ ጋር ደግሞ ልጆች አሉ። የሚጎልብህ ነገር የለም አልልም፣ ይጎላል፣ ወደ ኋላ ላግ ያደርጋል። ግን በጣም የምትጎዳው የቱ ጋር ቢጎል ነው? ልጆች ጋር ቢጎል ነው ወይንስ ፕሮፌሽናል ላይ ቢጎል ነው? ስለዚህ ሙሉ ጊዜን ለቤት ለልጆች ለባል ነው የምሰጠው። እንዲያረጋለው ሳይሆን በቃ ሙሉ ጊዜ እዛ ላይ ነው። የሚያስፈልገውን አረጋለሁ ብዬ ነው የማስበው። ይሄን ስታረጊ ግን ባልሽም ደግሞ የሚያስፈልገውን ያረጋል። በሱ ሮል ያለው በሱ በኩል ያለውን ይወጣል። ግን አንዳንዴ እንዴት ይሆናል
ለምሳሌ በአንድ ሰው ገቢ መኖር ሳይቻል ሲቀር የተለየ ሁኔታ ካለ አሁን እኛ ስናደርገው ሌላው የሚያደርገው ልክ አይደለም ምክንያት ይኖራቸዋል። ለየቤቱ እንዳልኩ ነው ቀድሞ ሁሉንም ትዳር አንድ አይነት አድርጎ ችግሩንም መፍትሄውንም አንድ አይነት ማድረግ ይመስለኛል። ችግሩ የተለያየ አይነት ትዳር ነው ያለው፣ የተለያየ አይነት የቤት ኢሹ ነው ያለው። ሰው ሁሉም ለቤቱ ለራሱ ቤት የሚሰራለትን ነው ማድረግ ያለበት። እኔ አሁን ሙሉ ጊዜ ለቤቴና ለልጆቹ ይሰጥቻለሁ ማለት ሁሉም ሴት እንደዛ ማድረግ ማለት አለበት አይደለም። የሚጎለው በጣም የምታስፈልገው የቱ ጋር ነው? እኔ ልጆቼ ጋር መተካት አልችልም፣ ስራዬ ላይ መተካት እችላለሁ። ሚስትነቴ ላይ ልተካ አልችልም። በደጅ የኔን ቦታ ማንም ሰው ሊሸፍነው ይችላል ለጊዜው። ይሄ ማለት እድሜ ልክህን ላይሆን ይችላል። ከዛ ደግሞ ልጆች ከፍ ይላሉ፣ ለራስህም ጊዜ የምትሰጥበት ደግሞ ራስህን የምታሻሽልበት ፐርፐዝህን በላይፍ እዚህ ጋር መድረስ እፈልጋለሁ የምትልበትን ቦታ ደግሞ ትቀጥለዋለህ። ይሄ የሚቆም ነገር አይደለም። ግን በጣም የማስፈልገው ስፔሻሊ ትንንሽ ልጆች ስለሆነ ያሉኝ ቤቴ ላይ ስለሆነ እዛ ላይ ነው ብዙ ጊዜ የማሳልፈው። በውሳኔ ነው ያን ያረግሽው? አዎ። that's amazing። ያ ብዙ ሰዎች ስህተት እንደሰራሽ ሊያስቡ ይችላሉ አይደል? አሁን በተለይ ሶሻል ሚዲያ ላይ ካለው ሀሳብ የተነሳ እኔ ግን ማምነው ብዙ ሰዎች መሸወድ የለባቸውም ብዬ ማምነው እነዛ ሰዎች ራሱ ያንቺ ላይፍ ቢሰጣቸው ያን ከማድረግ ወደ ኋላ ይላሉ የሚል ግምት የለኝም። አንዳንዴ ሞራልም ያስብላል ይመስለኛል። ምክንያቱም አሁን እንደዚህ አግሬሲቭ ነገሮች ላይ የሚሆኑት ሰዎች I don't think ህይወታቸው ላይ መራራ አይመስሉኝም። ያን ያህል አጠገባቸው ስትቀርቢ እንደውም የዋህ ነው የሚመስሉኝ እኔ በእኔ እይታ ላይ። ግን አንዳንዴ ነገሮች እናንተን ፊት አላረግ ሲሉ ሜቢ እንግዲህ ይሆናል። እንደውም በአሁን ጊዜ ይሄ ወንድ ፕሮቫይድ አድርጎ ሚስት ቤቷ ሆና ልጆቿን ቴክ ኬር ማድረግ በጣም ሌግዥሪ ነው፣ እድለኝነት ነው። በጣም ሌግዥሪ ነው ማለት ቢሎች ከቨር ተደርገው ልጆች ተምረው ጤናቸው ተጠብቆ አንተ ደህና ሆነ በጣም ብዙ ሰው ማድረግ የከበደው ነገር ነው ካለንበት ሁኔታ አንጻር፣ ኢኮኖሚው ምኑም ማለት ነው። ሶ ሼም ሊያደርግህ ይሞከራል። ኦፍ ኮርስ ወደ ኋላ እንደቀረህ እንዲሰማ ኦኬ የተማሹ ለዚህ ነው የለፋሹ ለዚህ ነው እንዴ ትባላለህ። ኦፍ ኮርስ ከማጠብቀው በጣም ከትልቅ ሰው ግን ምንድነው ወደ ኋላ እየቀረው እንደሆነ አይሰማኝም። በጣም የምፈልግበት ቦታ ላይ እንዳለው ይሰማኛል። ግን እነዛ ሰዎች እኮ የሚገርምሽ ትዳርሽ እንደሞት ትተሹም ፎከሱንም አቴንሽኑንም ትተሹ ደግሞ ወደ ውጭ ደግሞ ብትሆኚ ለትዳርሽ ቦታ ሳሰጪ ይሉሻል። አዎ ሰው ምን ሰማው ነገር በጣም ለይተ መስማት ያለብን እንዴት መሰለ፣ ለምሳሌ አሁን ሊሆን ተማርክ ጨረስክ አታገቢም ትባላለህ። ሰው ታገባለህ በደንብ አስበህበት ጊዜ ወስደህ እንኳን ራስን ፊገር አውት አርገስ ሳጨርስ ይሆናል ወደ ትዳር የምትሄደው። ትልቅ ኃላፊነት ነው ይሄ፣ የልጆች ነገር አይደለም ትዳር። ከዛ ያንን ትዳር የምታስኬድበት መንገድ አለ። ትንሽ ፌል ካደረግኩ ባታገባ ይሻልህ ነበረ፣ ቸኮልሽ። ስራ ላይም በጣም በቃ ነው እኔ ከስራዬ ውጪ ብለህ ደግሞ በጣም አውትሻይን ካረክ በስራው የታል ትዳሩ? ከሰው አንጻር አይደለም ከራሳችን ከልባችን አንጻር ነው። እኔ የሚለው ነገር ለብዙ ሰው ላይ ስማማ ይችላል። ለኔ እንዴት ነው የሚሰማኝ ነው። እኔ ደህና ከሆንኩ ለኔ ቤት ይሄ ከሰራ አም ፋይን። ግን ስፔሻሊ ልጆች ካሉ ትንሽ ጊዜ ራሳችን ላይ መስዋዕት ማድረግ ጊዜያችንን መስጠት በጣም ወርዝ ያደርጋል። ያው መስራት ወሳኝ ነው። ምክንያቱም እንደተባለው ማን መቼ እንደሚጎል አይታወቅም ህይወት ላይ ሲኖር። ሰው ሁለቱም ቢሰራ መልካም ነው። ግን እንዳልሹ በዛ ሰዓት እና በዛ ሁኔታ ውስጥ በዛ ላይፍ ስታይል ውስጥ የትኛው የተሻለ ነው ተነጋግሮ የሚወሰን ነው እንጂ አንዱን ለማብሸቅ ወይ አንዱ እርስ በርስ ፍክክር የተሻለ ስኬታማ ሆናለሁ የሚል ሩጫ ከሆነ አስቸጋሪ ነው አይደል? እሺ እንዳልኩ ነው አሁን ከትዳር ቀድሞ ምናወራባቸው ኮር ቫልዩስ በቃ በጣም ዋና ጉዳዮች አሉ ብዬ የማስባቸው ነገሮች አሉ። አንደኛው ይሄ ነው። ከትዳር በፊት ሰው ወደ ትዳር ከመግባቱ በፊት ምን አይነት ትዳር ሊመሰረት እንዳሰበ፣ ፋይናንሻል ኢሹ፣ የቤተሰብ ጉዳይ። ምክንያቱም እኛ ከቤተሰብ አይደል የወጣ ነው። የማን ኃላፊነት አለብን ወደ ትዳር ስንመጣ? እናት አባት አለ ወይ? መርዳት የሚጠበቅብን እንዲህ አይነት ኢሹዎች። ከዛ ደግሞ
ልጆች ሲመጡ እንዴት ነው የምናሳድገው? ምን አይነት ፓረንቲንግ ነው የምንጠቀመው? ማን ነው በሙሉ ጊዜ ቁጭ ብሎ ልጆቹን የሚያሳድገው? በዛን ጊዜ አንዱ የአንዱን ፍላጎት ማሟላት ይችላል ወይ? ምን ያህል ነው ኤክስፔክቴሽናችን? ይሄን ጉዳዮች ቀድሞ ክሊርሊ ማውራት በጣም ጥሩ ነው ብዬ አስባለሁ። ከዛ ኤክስፔክቴሽንን ካወቅከው፣ የሚጠብቅህን ነገር ካወቅከው ምንም አይገርም፣ ቀላል ነው የሚሆነው። ትዳር ላይ የቤተሰብ ጣልቃ ገብነት ምን ያህል ተጽዕኖ አለው? በምንስ መልኩ ነው መሆን ያለበት ብለሽ ታስቢያለሽ? ኖርማሊ ሰው ሲያገባ ከሆነ ቤተሰብ ውስጥ ነው የሚወጣው። ሚስ አንደርስታንድ ተደርጓል ብዬ የማስበው አንድ ቪዲዮም ሰርችበት ነበር። አንድ ሰው አግብቶ ሲመጣ ሴትም ትሁን ወንድ ከራሱ ቤተሰብ ጋር የሚቀላቅላትን ሰው አይደለም ይዞ የሚመጣው። ሁለቱ ሰዎች የራሳቸውን አንድ ቤት ነው የሚመሰርቱት። ሁለት ሆኖ ትልቅ ፋሚሊ ነው የሚሆኑት። ሰው ከዛ ቤት ተለይቷል፣ ሴቷም ወጥታለች። ታዲያ ጣልቃ ገብነት ካልከው ይሄ በጣም የብዙ ቤቶችን የበጠበጠ ነገር ነው። የመጀመሪያው ልጆቹ እንዳደጉ አለማመን አለ አይደል? በራሳቸው ዲሳይድ ማድረጋቸውን ውሳኔያቸውን ለማመን ይከብዳቸዋል ቤተሰቦች። ከዛ ውጭ ደግሞ ተጨማሪ ቤተሰብ አንድ ሰው ይዘውለት እንደመጡ ነው የሚያስቡት። ለዛ ነው ካገባ በኋላ የተለየ የራቃቸው የተቀየረ ምናምን የሚመስላቸው። ያንን ኤክስፔክት አያደርጉትም። እንደዛው ላይፍ እንደዛው እንዲቀጥል ነው የሚጠብቁት። ከዛ ውጭ ኤክስፔክቴሽን ደግሞ አላቸው። የራሳቸውን እንዴት ነው ያስተዳደር መንገድ አለ አይደል? ያ አዲሱ ቤት እንዲቀጥል መጠበቅ ነው አንዱ ችግሩ። እንዴት? እስኪ ለምሳሌ ሁለቱ ሰዎች የራሳቸውን ህግ ነው የሚመሰርቱት። ሴቷም የእናት አባቷን አይደለም፣ ወንዱም እንደዛው። እዛ ቤት የሚሰራው አዲሱ ቤት ላይ ሰራ ይችላል። ያንን ነገር በተቃራኒው ሲያገኙት ትንሽ ኦፌንድድ ሊሆኑ ይችላሉ። ትልልቅ ሰዎች ናቸው፣ ቤት መስርተዋል። ቤተሰቡን የሚያስደስት ሳይሆን ሁለቱን አንድ የሚያደርጋቸው የሚያስማማቸውን መንገድ ነው ፊገር አውት የሚያደርጉት። ከዛ ውጪ አንድ መነጋገር አለብን ብዬ ቀድሞውኑ ማስበው ፋይናንሻል ኢሹ አንዱ ይሄ ነው። የማን ኃላፊነት አለበት? ወደ ትዳር ሲመጣ ቤተሰቡ ጋር ማን ቴኬር የሚደረግ ሰው አለ ወይ? ወላጆች አሉ ወይንም የሱ ድጋፍ የሚያስፈልጋቸው ወይም ሴትም ከሆነች የሷን እጅ የሚጠብቁ ሰዎች አሉ ወይ? እሱን ነገር ክሊር ካለ ማድረግ ይመስለኛል። ከዛ ውጪ ሌላኛው የአውቶሪቲ መቀማት ፍራቻ ይመስለኛል። ቤተሰብን ብቻ ሳይሆን አብሮ አደግ ጓደኛ፣ ይሄ አብሮ የመጣ ከትዳር በፊት የነበረ ሰው በሙሉ አውቶሪቲ የመቀማት ፍራቻ አለበት። ቤተሰብ ላይ ሲሆን ደግሞ ይበረታል። ደግሞ እንቀማለን ባይዘው። አዎ የሚቀማው ግን የትዳር አጋሩ ሳይሆን ትዳሩ ራሱ ነው። ይሄ መዋቅሩ ነው እንጂ ያ ሰው ተቃራኒው ሰው ስለነጠቃቸው ወይንም መጥፎ ስለሆነ አይደለም። ጊዜውን፣ ሞራሉን፣ ሌሎች ነገሮችን በሙሉ ኢንቨስት ማድረግ ስላለበት ነው። ያ በቃ ሁላችንም ኮመንሊ መቀበል ያለብን ነገር ይመስለኛል። ሶ አውቶሪቲ መቀማት እንዴት ነው? ቤት እንዴት እንደሚተዳደር፣ እንዴት እንደሚመራ፣ ማን ምን አይነት ሮል እንዳለው፣ ልጆች በምን መልኩ እንደሚያድጉ ቤተሰብ የመጣበት መንገድ አለ። ሶ ያንን ሰርና ሌላ መንገድ ከፈለጋችሁ ወይንም ሌላ ግራውንድ ልንፈጥር ስንሞክር ከቤተሰብ ጋር ትንሽ እንትን ሊያደርግ ይችላል፣ ሊያስማማህ ይችላል። ሶ እሱ ደግሞ ልክ ነው። አንዳንዴ ብንረዳዳ ትንሽ ኮንፍሊክት ባይኖር፣ ጣልቃ ገብነት ባይኖር ጥሩ ነው። ግን ልክ አይደለም። ነገር ደግሞ የሚለካው በልክ አይደለም፣ በጥሩ አይደለም። ሰው ባይሆን ጥሩ ነበር። ግን ልክ የሚሆነው አዲሱ ቤት የራሱ ህግ፣ የራሱ አስተዳደር እንደዛ እንዲኖረው ነው። ከዛ ውጭ ግን ስፔሻሊ አንድ አዘር ሳይድ መረዳት ያለበት ብዬ የማስበው ነገር ሰው ወላጆቹን፣ እናት፣ አባት፣ እህት፣ ወንድሙን ይወዳል፣ በህይወቱ ያስፈልጉታል። ሰው ሲያገባ ወደ ኋላ ያሉትን ነገሮች ሊተው አይችልም። አንዳንዴ ደግሞ ኤክስትሪምሊ እኔን ብቻ ማለትም ደግሞ ያለው አንዳንድ ሰዎች ጋር ስፔሻሊ በዚህ የምንታማው ሴቶች ነን። ከኛ ውጪ ምንም ሼር የሚያደርገው ነገር እንዲኖር አለመፈለግ አለ። ግን አፍተር ኦል ቤተሰብ ነው። እንደውም ስለ ቤተሰብ አንድ ቪዲዮ ስሰራ አስታውሳለሁ። የመጣንበት ቤተሰብ ሆኖ የሚቀጥለው እስክናገባ ድረስ ነው። ከዛ በኋላ ዘመድ ነው የሚሆኑት።
ከእናት አባት በስተቀር እሺ የፋሚሊ እንትን አይተህ ከሆነ ሰው ካገባ በኋላ እህት፣ ወንድም፣ አክስት፣ አጎት ምናምን አንድ ስቴፕ ወደ ኋላ ይሄዳሉ። እናትና አባት እንዳሉ ሆነው ቤተሰብ የሚባለው ሚስት፣ ልጆች፣ ባል ይሄኛው ቤተሰብ ነው። ያደግንበት ሳይሆን ያሳደግነው የመሰረት ነው ቤተሰብ ነው። ቤተሰብ ሆኖ የሚቀጥለው አያስፈልጉም አይደለም ሌላ ቅርንጫፍ ይሆንና እኛ አዲስ ስር ነው የምንገነባው። እንደዛ ነው የማስበው። ዲያስፖራ ፕሮጀክት ሽያጭ ጀምረን በ40/60 አከፋፈል በመሃል መገናኛ ጫካ ፕሮጀክት መግቢያ ላይ ውብ አፓርትመንት ቤቶችን ወደ እናንተ ይዘንላችሁ መተን 20% ከፍለው ቀሪውን በ3 ዓመት ያለምንም የዋጋና የዶላር ግሽበት ወደ እናንተ ይዘን መተን 40% ከፍለው ቀሪውን ቤቱን ሲረከቡ የሚከፍሉበት ልዩ አማራጭ 100% ሲከፍሉ ደግሞ 35% እውነተኛ ቅናሽ ከስቱዲዮ እስከ ባለ 3 መኝታ ስቱዲዮ ጠቅላላ ክፍያ በ2.7 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ ጠቅላላ ክፍያ ከ7.7 ሚሊዮን ብር ጀምሮ እንዲሁም ባለ 3 መኝታ ጠቅላላ ዋጋ ከ9.2 ሚሊዮን ብር ጀምሮ ቤቱን የግሎ ማድረግ ይችላል። እንዲሁም የንግድ ሱቅ በመሃል ሳር ቤት ጠቅላላ ክፍያቸው ከ2 ሚሊዮን ብር ጀምሮ ወደ እናንተ ይዘንላችሁ መተን ከ73 ካሬ ባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ቤቶችን እዚሁ ሳር ቤት ላይ ወደ እናንተ ይዘንላችሁ መተናል። ልብ ይበሉ፣ ቅናሾቻችን የሚቆዩት ለጥቂት ቀናት ብቻ ስለሆነ በ0981 771300 ላይ ይደውሉልን። ቴምር ፕሮፐርቲስ አውቶሪቲ ላለማጣት ፍራቻ ቤት በዛ ይረበሻል። ያንን ግን ከሴት ቤተሰብ ከሆነ ልታስተካክል የምትችለው ሴቷ ነች፣ ከወንድም ከሆነ ወንዱ ነው። የማይነካ ሰው ከሆንክ ያንም ድንበር ማንም አልፎ አይመጣም። ሰው የልጃቸው ጥንካሬን የሚወስነው ብዬ ነው የማስበው። ቆይ ባልን የመጠበቅ ኃላፊነት ያለባት ሚስት ነች፣ ሚስትን የመጠበቅ ኃላፊነት ባል ነው ያለበት ከቤተሰቦች ወይስ እንዴት ነው? እስኪ እንዴት ነው የምንጠብቀው? ለምሳሌ ለአንዳንድ አስተያየቶች፣ ለአንዳንድ ነገሮች እኛ ወደዚህ ማምጣት አይጠበቅብንም። የሰማነውን በሙሉ የተባለው በሙሉ ዳዘር ሳይድ መስማት አይጠበቅበትም። አይቶም እንዳላይ የሚታለፍ ነገር አለ። ካልሆነ ግን ቁጭ ብሎ መነጋገሩ መልካም ነው። እኔ እዚህ ጋር አዲስ ቤተሰብ ነው የመሰረትኩት፣ ይሄ የኛ ቤት ነው፣ እንወዳችኋለን፣ እንፈልጋችኋለን። ግን ኬር ከማድረግ አንዳንዴ የተሻለ ከማወቅም የሚያሳዩን መስመር አለ አይደል? እሱን በበጎ መረዳት አንድ ነገር ነው። ካልሆነ ግን የማንቀበለው ከሆነ በራሳችን በኩል ያለውን በክብር ያንን ማቆም ያለብን እኛ ነን። because after all ያ ሰው ስጋ ነው፣ ደም ነው አይደል? ቤተሰብ ነው። ታዘር ሳይድ ግን አይደለም። በቀላሉ ሊሰማው ለያዘን ይሄ ቤት ሊረበሽ ይችላል። after all ዋናው አላማው ይሄ ትዳር መቀጠል ነው። አንዳንድ ጊዜ ሀሳባቸው አይደለም እነሱ ወይንም ቤተሰቦቻችን ፕሬዘንሳቸው ለትዳራችን አደጋ ከሆነ በራሳቸው ጊዜ ራቅ ማለት ሁሉ ነው ያለባቸው። እንኳን ሀሳባቸው ቀርቶ ምንድነው ያንድ ትዳር ኤሙ ብዬ የማስበው ጤናማ ሆኖ መዝለቁ ነው። ያንን እስካስፈለገ ድረስ ሁሉም ቤተሰብም ባልና ሚስትም የራሳቸውን ያህል አስተዋጽኦ ማድረግ አለባቸው ብዬ የማስበው። አይደለም ንግግራቸው ፕሬዘንሳቸው እንኳን አንዳንዴ መኖራቸው በቃ ማይቻል ከሆነ ወደ ትዳር ነው ሳይድ የሚደረገው። ግን እኮ መሆን አለበት። እውነት ነው። ለምሳሌ እኛ በተለይ በወንዶች በጣም የምናደርገው ነገር ነው። ለምሳሌ የሆነ ጓደኛችን ካገባ እና የሆነ አፌክት እያደረግ ነው ከመሰለን የሆነ ሰብሰብ የማለት ነገር አለ። ምክንያቱም ጓደኝነቱ ከትዳሩ ቀጥሎ የሚመጣ ስለሆነ ቅድሚያ ያ ሰው ለትዳሩ ነው ቦታ መስጠት ያለበት የሚል አመለከት ይሄ እስከ ዘመንም ይደርሳል ማለት ነው። ኦፍ ኮርስ የምንወዳቸው ከሆነ ከትዳር መለየት በኋላ እነሱ የሚስታቸውን ወይም የባላቸውን ጥቂት ያህል ቦታ መሸፈን አይችሉም። ምንም ያህል ቢሞክሩ፣ ምንም ያህል ቴኬር ቢያደርጉ። ስለዚህ የልጃቸውን ደህንነት፣ ሰላም መሆን፣ ግሮዝ አንዳንዴ ደግሞ እንትን አላደር ክብር፣ ደህንነት ከፈለጉ ያንን ቤተሰብ የሚጠበቅበትን መንገድ ነው ፑሽ ማድረግ ያለባቸው። ማለት ከተጋባ በኋላ ሲቀር ይቀራል እኔ ያለሁለት የሚባል ነገር የለም። ሴትም ይሁን ወንድ ብሬክ ከተደረገ በኋላ የሚጎልባቸው ነገር አለ።
ሄልዚ ማድረግ እኮ ይቻላል አይደል? እኛ በተለይ ኮንትሮል ካረግ ነው በቃ መውደድ ጥሩ ነው፣ ማክበር ጥሩ ነው፣ አብሮ መሆን ጥሩ ነው። ግን በቃ ላይክ ዲሲሽኖች ምናምን ሰው ነው ራሱ አብኩቶ መልመድ ያለበት ብዬ ማስበው አይደል? ላይክ በቃ እንደውም ከመቅደስ ጋር ስናወራ ምን አለችኝ? ተዋቸው በቃ ይሳሳቱበት እንዴ እንደ ትዳራቸው እንደሚችሉት ገንፎንም እያገነፉ አይደለ ያረረውንም ጨው የበዛበትንም ምግብ እየሞከሩ አይደለ እየወደቁ እየተነሱ ነው። እናንተም እንደዛ ነው የተማራችሁት ትዳርን። ስለዚህ የሆነ ኮች አትሁኑ። ላይክ ባንዴ ምን ይባለው ተቃራኒ ሰው ትንሽ ያስጨንቃል ለአዲሱ ሰው። ከዛ አንዳንዴ ያደክበትን ቤተሰብ ባህሪ ያመል አንተ ታውቀዋለህ፣ እኔ ያውቀዋለሁ ቤተሰቤን ባህሪ ዴፊኒትሊ ለባለቤቴ ላይመች ይችላል። ሁሌ እንዲህ ይሆናል ማለት አይደለም። እኔ አሁን ይሄ በዚህ መሃል ቤተሰብ ጠልነት እንደው ማንንም ዙሪያችን አይኖር እንደዚህ አይነት ነገርንም አልቀበለው። ሰው በደንብ ያስፈልጋል፣ ቤተሰብ ዙሪያችን በደንብ ያስፈልጋል። ግን ዋንስ የሆነ ቶክሲክ የሆነ መርዝ ቀስ በቀስ ቤታችንን እየረበሸ ያለ ነገር ከሆነ ግን እኛ ራሳችን ኃላፊነት ወስደን ማቆም አለብን። ግን ልጆቻችንን ከወደድናቸው ደግሞ በራሳችን ፈቃደኝነትን ማድረጉ መልካም ነው። ከስም ይጎልባቸዋል። ምንድነው እኔ ቤተሰቤ የባሌን ቦታ ሊተካልኝ አይችልም። ለሱም እንደዛው ይመስለኛል። ይሄ ብዙ ትዳር ላይ ስፔሻሊ ወንዶች የሚጎዱ አይመስላቸውም። ቤተሰብ ይሄ ሴት ልጅ ስለምትይዝ ስለ ሰውነቷ ስለሚቀየር ስለምታረግዝ እንዲህ ይባላል ነው። ወንዶችን በደንብ ይጎልባቸዋል። በደንብ በመለየት በደንብ ፔን አላቸው፣ በደንብ ይሰማቸዋል። ይወላል ያው ስሜቱን ያለ ማሳየትና የማሳየት ሁኔታ ነው። ግን ክብራቸው ሁሉ ይነጠቃል። የሆነ የሚጎላቸው ነገር አለ። ሁለቱ ሲጀምር በፍጹም መፎካከር የሌለባቸው ናቸው እኮ። ቤተሰብ የራሱ ቦታ አለው፣ ሚስት የራሷ ቦታ አላት፣ ባል የራሱ ቦታ አለው፣ የሚስት ቤተሰብ የራሱ ቦታ አለው። እኔ ብዬ ማምን ሁለቱ የሚፎካከርም ወይም እኔ ይበልጣሉ ለማለትም አይሆንም። ይሄኛው ሮማንቲክ ነው፣ ያኛው ደግሞ ዝምድና ነው፣ ስጋ ነው። ሶ ሁለቱ መወዳደር አለባቸው ብዬ አላስብም። በስልጣንም መፎካከር አለባቸው ብዬ አላስብም። የሁለቱ ስልጣን የተለያየ ስለሆነ ማለት ነው። ኤኒዌይስ ግን እግረ መንገዴን ምን ስትይ ሰምቼሽ ነበረ? ሚስትህ አብረው ወይም አቅራቢያ ስላሉ ሰዎች የምትነግርህን ነገር ስማት ይታወቃታል አልሽ። ምን ማለት ነው? እንዴት ነው ይታወቃት? እኛ በተፈጥሮ ከሚታየው ሰዎች ከሚያሳዩ ነገር ጀርባ ያለውን ነገር ሴንስ ማድረግ የምንችል ይመስለኛል። ኢንቱዊሽን ገት ፊሊንግ አለን። የሆነ ስሜታችን ቀልባችን የሚነግረን ነገር አለ። ስፔሻሊ ለራሳችን ጊዜ ወስደን ነገሮችን አተኩረን የምናይ ከሆነ ይታወቀናል። ወንዶች ደግሞ እንድታዩ የተፈለገውን ነገር ብቻ ነው የምታዩት ብዙ ጊዜ። ጓደኛም ይሁን ስራ አካባቢም ይሁን ቤተሰብ አካባቢም ይሁን ቀድሞ የማወቅ ተፈጥሮ አላት ብዬ አስባለሁ። ያን ነገር እንደው ሁሌ ልክ ላይሆን ይችላል ምናምን እንኳን ቢባል እስቲ ቆም ብሎ ሊያው እስቲ ምን ይሆን እያለች ያለችው ብሎ ማዳመጡ መልካም ነው። የተፈጥሮ ጉዳይ ስለሆነ ለልጆቻችን ምናምን የሆነ ኳል አይደል የሆነ ነገር ሊሆን ሲል ሊመጣ ሲል የሚሰማን ነገር አለ። ከዛ አንፃር ይመስለኛል መስማቱ ጥሩ ነው ብዬ ነው የማስበው። ይሄ ግን የሁሉም ሴት ኳሊቲ ነው ብለን ማሰብ እንችላለን። አንዳንድ ጊዜ እቺ ነገር ትዊስት የሚያደርጓት ሰዎች አሉ። አይኖኔ እንግዲህ በመልካም ቤተሰቦቿን ልጆቿን ትዳሯን ለመጠበቅ ስለምትጥረዋ ሴት ብቻ ነው የምናገረው። ሁሉም አይደሉም። አይነው ለማኒፕሌሽን የሚጠቀሟት አለች። ከሰው ሁሉ ለይታው ከዘመድም ከአዝማድም ከጓደኞችም ከሁሉም ለይታ ለብቻዋ ለማድረግ ስትል ሁሉንም ደግሞ እንዲናቸው እንዲያናቸው የምትል ሴት ትኖራለች። እንዴት ነው የምንለየው? እስኪ እንደዛ ሲሆን እንግዲህ ያገባሃት ሚስት ነች የምትወስነው። ቅድሚያ ስታገባ መጠንቀቅ ነው። ግን እንደ ሴት ደግሞ እንደዛ አድርገሽ ያስቀመጥሽ ወንድ ምንም ላንቺ የተለየ ጥቅም ያለው አይመስልም። ምክንያቱም እኛ ሚስት ብቻ ነው የምትሆነው። እናት አትሆንም፣ ጓደኛ አትሆንም፣ ወንድም አትሆንም። አንዳንድ ነገሮችን ከኛ ጋር ማውራት የማይችሏቸው ነገሮች አሉ። ለኛ ቢነግሩን የማንረዳው ስሜት አላቸው። ከዛ ውጪ ደግሞ የማናቃቸውም ኢሾዎች አሉ። እኛ ቤተሰቦቻችንን ጓደኞቻችንን እንደምንፈልጋቸው እነሱም ይፈልጓቸዋል። ያንቱስ ማድረግ ጤናማ ነው ብዬ አላስብም። አክቹሊ ሄልዚ አይደለም። ከሆነ በታችነት ኦር ከሆነ
ኢንሴኩሪቲ የመጣ ነገር ነው እንትን ነው ብዬ ነው ማስበው። እውነት ለመናገር አሉ እንደዚህ አይነት ነገሮች ታያለሽ አንዳንድ ቦታዎች ላይ በተለያየ አጋጣሚዎች የምታስተዋያቸው ነገሮች አሉ። ይሄ ከመጠን ያለፈ የሰውየው መተንፈሻውም ወይም የሴትዮዋ መተንፈሻውም ምንም ሀሳቧም ቀልቧም ጆሮዋም ምንም የኔ ብቻ ይሁን የሚል የማይጠግብ ማንነት ነገር አለና እዚህ ላይ አንዳንዴ ሴቶች እቺን አቅማቸውን ለሮንግሊ ይጠቀሟታል። ሶ ዩዥዋሊ ግን ይሰራል ነው ይሄ ሀሳብ ዩዥዋሊ ይሰራል። ኦኬ ምን ሲል ሰማው መሰለሽ አንድ ሰው ጥሩ ስነ ስርዓት ያለው ህይወትን መኖር እንደ ውለታ ከሚቆጥር ሰው ጋር በፍጹም እንዳትሆን ሚል ሀሳብ ሲሰጥ ሰማውና አነበብኩኝና one of በጣም አሜዚንግ የሆነ በተለይ ዛሬ በቀኔ ውስጥ ከሰማዋቸው ምክንያቱም በተለያየ መንገድ ይሄን ሀሳብ ብዬው አውቃለሁ ግን በዚህ ደረጃ በሚያምር ወይ ያስቀምጠው ሰው አላጋጠመኝም። በስርዓት መኖርን እንደ ውለታ ከሚቆጥር ሰው ጋር አትቡን ይላል። ምን ሀሳብ አለሽ ሲላል ይመስለኛል እኔም ስፔሻሊ እንደ ሴት ሚስትህ ይሄ ቤቷ ውስጥ ውሏ ስራዋ ላይ ምናምን ዲሲፕሊንድ መሆኗ ላንተ ከሆነ እሷ ያ ትክክለኛ ማንነቷ አይደለም ማለት ነው። ቀድሞውኑ ከነበረችው ምንም ይሄ የሆነ ነገር እስኪሆን የሆነ ነገር እስኪሳካ ወይንም ሜቢ ማኒፕሌት ማድረግ ሊሆን ይችላል ማታለል የሆነ ትክክለኛ እንከን የለሽ ሆኖ ለመቅረብ የሚደረግ ነገር ይመስለኛል። አንዳንዴ ወንዶች እንግዲህ የሆነ ነገር ፐርፌክት እንዲሆን ከመፈለግ ምናምን እንዲሆነችው እንዲ ብለው የሚያወጡት ክራይቴሪያ አለ። ግን አንዳንድ ማለፍ የምንችላቸው ነገሮች ከሆነ ከነ ዲፎልቷ ከቱም እንዲህ አይነት ሰው የለም። ሰው እንደዛ ከሆነ ሜቢ ሀይድ የተደረገ ነገር ሊኖር ይችላል ብዬ አስባለሁ እንጂ ዛሬ እንዲምኖረው ለባሌ ብዬ አይደለም። ሰው ከኔ ጋር የሚኖረው ሰው ቀድሞ የነበረው ማንነቱ አብሮ መጥቶ ካልሆነ በስተቀር የሆነ ጊዜ ላይ ያ ነገር መልሶ መውጣቱ አይቀርም። ኤግዛክትሊ ሰዎች ሙሉ በሙሉ ይቀየራሉ ብዬ አላምንም። አይቀየሩም። በትንሽ መጠን በፍቅር አንተ እነሱ ህይወት ውስጥ ካለህ ቦታ አንጻር አንተን ላለማጣት ትንሽ እየተረዱት ከመምጣት አንጻር ሞዲፋይድ ሊሆኑ ይችላሉ። ነገር ግን እንዲህ ሙሉ ለሙሉ ይቀየራሉ ብዬ አላስብም። ያ አሚን እንግዲህ አሁን ሰው ትክክለኛውንና ስርዓት ያለውን ህይወት መኖር ለራሱ ነው ብዬ ነው ማምነው ፐርሰናሊ። እኔ ትክክለኛውን ህይወት ለመኖር ሞክሮ ለሚስቴ አይደለም ለራሴ ነው። ሶ ውለታ አድርጎ የሚያስብ ማለት እኮ ሊትራሊ እሷ ላንተ ብዬ ነው ቤቴ ሙሉ እንጂ ጓደኞቼ እኔ ክለብ ናቸው እያለች ማለት ነው። ሶ እድሉን ብታገኝ ያን ነው የምትፈልገው እንደማለት እኮ ነው። ሶ ጀነራሊ ያን ህይወት መኖር አትፈልግም ማለት ጀስት አንተ ላንተ ብላ ነው ኖ እንደዛ ነው። ትዳር እንዲህ ውስብስብ ነገር አይደለም። ሁለት ማቹርድ የሆኑ ሰዎች ፈልገው ይሄን ስሙዝ መሆን አለበት መንገዱ። አንዱ በጣም የሚጎዳበት አንዱን ለመቀየር ሌት ተቀን ጎንበስ ቀና የሚልበት የሚተጋበት ጥርጣሬ የሚገባው ምናምን መሆን የለበትም። ፈልገው ነው። ሶ እንከኖች ሊኖሩ ይችላሉ ግን it should be smooth። ያን ያህል አያለፋም፣ ያን ያህል ዋጋ ያስከፍልም ጤነኛ ትዳር ብዬ ነው የማስበው። ያን እንደዛ ዋጋ የሚያስከፍል ከሆነ ራይት ፓዝ ላይ አይደለህም ብዬ ነው የማስበው። ትሩ አግሪ። ምክንያቱም ሰው ተዋዶም ተፋቅሮም ተስማምቶ ራሱ ህይወት ከባድ ነው። የራሱ ሌላ ፈተና አለው። ስለዚህ አንዴ ከሰውየው ጋር አንዴ ከህይወት ጋር ነው የሚሆነው ማለት ነው ህይወትሽ ምርጫው ካልተስተካከለ በጣም ምክንያቱም ምርጫ ማስተካከል ያለብን እንደኔ ለምሳሌ ወንድ ልጅ አባቱን መሆን ነው የሚፈልገው። ሰው ባሌ የሚሆን ሌላ ልጅ እንደ ባሌ መሆን የሚፈልግ ሌላ ልጅ መውለድ ማሳደግ ፈልጋለሁ አልፈልግም ነው። ለወንዶች አሁን መልኳ ቁመኗ እንደዚህ ውጪ ሌላ ነገር ክራይቴሪያ ሲኖራቸው እንዲህ መሆን አያስፈልግም እንዲህ ልትሉ አይችሉም ምናምን ይባላል ብዙ ጊዜ ነው። የሚወልዳቸው ልጆች እናታቸውን መሆን ነው የሚፈልጉት ስፔሻሊ ሴቶች ከሆኑ። ሰው ያንን ለራሱ ሊሆን ይችላል ለልጁ ሲሆን ያን ቶለሬት ማድረግ ይችላል ያን ይፈልገዋል። ለዛ ነው ከውበት ከሴትነት ጀርባ ሌላ ኳሊቲ ሊኖረን የሚገባው። አንዳንዴ እንትኑ ሪስኩ ያወጣል አይመጣው ከባድ ነው በጣም። ኢማጂን ልጅሽ እሷን ቢደግማት እሷን ሴት ልጅ እሷን ብትመስል ያዋጣኛል ወይ ነው ጥያቄው። ስከባድ እኔ ወንድ ልጅ ዴፊኒትሊ በጣም ለአባቱ የቀረበ ባህሪና ማንነት ሊኖረው እንደሚችል አስባለሁ። ስለዚህ እዚህ ጋር መልካም ሰው ካልሆነ ወይንም ለአባትነት ሬዲ አይደለም ብዬ ካሰብኩ ያ በጣም ከባድ ሪስክ ነው። እኔ እንደዛ ነው የማስበው። ለዛ ነው
ለሆነ ሰው ወይም ለመታየት ተቀባይነት ለማግኘት ለምትኖረው ኑሮ ልክ አይደለም አንተ ያንን ካልሆንክ በስተቀር ይሆን ከሆነ ነው መኖር የምትችለው ብዬ ነው የማስበው። ወንድ ልጅ ሚሊዮነር መሆን አለበት ለሚሉት ምን ሀሳብ አለሽ? ባለትዳር ነሽ እንግዲህ ሚሊዮን ሜክ ያርገ በወር በሚሊዮን ቫይራሊቲ የሚሉትን እንተዋቸውና ሲሪየስ ከልባቸው ግን የሚያምኑ አሉ። እዚህ አንዳንዴ ያው ሚሊዮን እና ቢሊዮንን ሁሉ ልዩነቱን ቢሊዮነር እሺ ቢያውቁት እላለሁ። በእኛ ሀገር ሁኔታ ሚሊዮን በወር ምናምን አይደለም ስቴብል የሆነ ለረጅም ጊዜ ሰስቴን ያደረገ ህይወት ሜንቴን ለማድረግ በጣም ከባድ ነው። ብሩ ሚሊዮን ቢሊዮን መሆኑ አይደለም እንኳን ሴቶቹ ወንዶቹም ይፈልጉታል አይደል? ኦፍ ኮርስ አፍተር ኦል ገንዘብ ህይወትን ለማቅለል ነው አላማው። ነገር ግን ያንን ሚሊዮን እና ቢሊዮን የተፈለገበት ፐርፐዝ ምንድነው? እኔ አሁን ቤር ሚኒመም ይባላል። ይሄ ቤር ሚኒመም ነው፣ ይሄ በጣም ስፖይል መደረግ ነው ምናምን ይባላል። እኔ ከሰዎች ጋር እንግዲህ በጣም ኦድ ሆኜ እንደሆነ አላቅም። የኔም ቤር ሚኒመም ልንገርህ። ለምሳሌ ቤት ተከራይተም ይሁን የራስን ቤት ይሁን መጠለያ ይሄ ጤናማ ኢንቫይሮንመንት አለ አይደል? ጤና ተጠብቆ ሰላም ተጠብቆ የምትኖርበት ቤት ኖሮ ጤናማ ምግብ በልተህ ጠጥተህ ማደር የምትችል ከሆነ ልጆችህን በአግባቡ ማሳደግ ማስተማር የምትችል ከሆነ ያንን ነው ያ ነው ቤር ሚኒመም። አትሊስት ይሄ ሊኖረኝ ይገባል። ምንድነው እኛ ያኮ እንደ ክራይቴሪያ ማስቀመጥ ያለብን እኛ ምንም ነገር ኢንቮልቭ ማድረግ ማንችልበት ጊዜ ሊመጣ ይችላል። መቼ? አርግዘን ቤት ስንሆን ወልደ ልጆችን ለማሳደግ አራስ እንደዚህ ስንሆን። ከዛ ውጪማ እኮ እኛም ለራሳችን ማነስ የለብንም። ምንም ሳይኖር ሚሊዮን አንድ ሚሊዮነር የሆነ ወይንም በወር 500,000 የሚሰራ ሰው እርግጠኛ ነኝ የዛሬ 2 አመት በሚሊዮኖች መስራት ይፈልጋል። እዛ ጆርኒ ውስጥ እኔ ምንድነው አስተዋጽኦዬ ነው ማጥፋት ነው የሚሆነው እንደዛ እቅዳችን ውስጥ ሜቢ ከቫኬሽን እና ከፓርቲ ከምናምን ውጪ ምንም ከሌለ ምን ነው ቹዝ የሚያደርገው? ምንድነው ማቀልለት? ምንድነው ምረዳው? ረዳት ነኝ አይደል? ምንድነው ማቀልለት? ምኑ ነው ከቨር ማደርግለት? በእኔ በምንድነው የሚያርፈው? የተስተካከለ ቤት ስለኖረው ጥሩ ምግብ ስላለው ልጆቹ ደህና እንደሆኑ ምን ሆኑ ብሎ ሀሳብ ስለማይገባው ነው? ምንድነው ማቀርበው ወደ ቴብሉ ነው ይባላል። what do you bring to the table ምናምን ብለው ይጠይቃሉና እኔ ራሴን ነው ማቀርበው እኔ ነኝ ፕራይዟ ይላሉ። ያም ልጅ ፕራይዝ ነው፣ ወንዱም ፕራይዝ ነው። ለኛ ላይሆን ይችላል፣ ለራሱ ለቤተሰቡ ፕራይዝ ነው። ይሄ ሴትነት ውድ ነገር፣ ወንድነት ሌላ በጣም የተናቀ ነገር አድርጎ ማሰብ ይታየኛል። ሁለቱም ተፈጥሮ ውድነት ነው። የእግዚአብሔር በቃ ሁለቱም ውድነት ነው። እኔ ቀድሞውንም እስከዛሬ ለነበሩ ትዳሮች ሴቶች ወደ ቴብሉ የሚያመጡት ራሳቸውን ነበር። ግን ራሳቸውን ሲባል ናት ቆንጆ መልካቸውንና የተስተካከለ ሰውነታቸውን ግን አይደለም፣ ኮንሲስተንት መሆናቸውን፣ ራዕይ ማየታቸውን፣ ወደፊት ታማኝነታቸውን፣ አጋዥነታቸውን እነዚህ ናቸው። እሱ በምንም ዋጋ ሊታካ አይችልም። ሜቢ በሚሊዮን ወይም በብዙ ሺዎች ከምታመጣ ሴት በላይ የሚያስመርጥ ነገር ሊሆን ይችላል። ግን እሱ ማያዋጣን የሚል ሰው እኮ እየበዛ ነው አሁን ችግሩ። አንዳንድ ጊዜ አብሮ አቲቲዩድ ይመጣል የሚባል ፍራቻ አለ። እንግዲህ ያንን ገንዘብ ወይም ስታተስ ሜንቴን ለማድረግ ይሄርንበት ርቀት ምክንያቱም ራሱ በራሱ ጥያቄ ውስጥ ያስገባል። ነገር ግን ሚሊዮንም ይስራ ቢሊዮንም ይስራ ፕሮቫይድ ማድረግ የሚችልበትን ስታንዳርድ ማውጣት የሚችለው ግን ፕሮቫይድ አድራጊው ነው። እኔ እንደዛ ነው ማስበው። እኔ በዚህ ደረጃ ነው ላኖርሽ የምችለው። ከገባሁበት በኋላ እኔ አይደለም እንዲህ ማድረግ አለብህ ልለው የምችለው ብዬ ነው ማስበው። በዛ ሬንጅ ውስጥ የመኖር የኔ ግዴታ ነው። እኔ ደግሞ ይሄን እሞክራለሁ። አብሮ ሲሆን የተሻለ ይሆናል ብሎ መሄድም አንድ ነገር ነው። ካለበለዚያ ግን እኔ በርግጥ ይሄ ከሌለው የሚሉ ሴቶች ጋር
አፕ ቱ ዘም ያው እንግዲህ የራስ ፕሪፈረንስ ነው። ግን የመሆን ፕሮባቢሊቲ በጣም አነስተኛ። ምክንያቱም አይተህ ከሆነ እነዛ ሴቶች ተጨማሪ ኳሊቲ የላቸውም። ሌላ ቫልዩ የለም፣ ሌላ ቦታ የሚሰጠውን ነገር ላይ ላክ ያደርጋሉ። አሁንም ቢሆን እንደ ሴት የሚጠበቅብን ገንዘብ ብቻ ላይሆን ይችላል። ገንዘቡ መጥቶም እነዚህ ቀድሞ ሴቶች አሏቸው ተብሎ የሚጠበቁብን ነገሮች ከመጠበቅ ወደ ኋላ አይልም። ስለዚህ ከተቻለ ሁለቱንም እኩል በኩል እንዲሁ ግን ምንም ነገር ሳይዙ ብዙ ነገር መመኘት ግን የሚሆንም ይሄ ዝም ብሎ ህልም ነገር ነው የሚሆነው። ደግሞ ሚሊዮነሩን ከሆነ የተፈለገው ሚሊዮነሩም ምርጫ አለው እኮ ራሱ ላይ እቃ አይደለም። እና ሶ ኤኒዌይስ እኔ ግን እዚህ ጋር እንደ ሀሳብ ያለኝ ምንድነው ሀብታም ስላልሆነ አንድ ወንድ ልጅ መሸዋቀቅ ማቆም አለበት ብዬ አምናለሁ። እኔ ፐርሰናሊ ማለት ራስን መቻል ጥሩ ነው እንዳልሽው ቤር ሚኒመሞቹን በተለይ ቁም ነገር የምንፈልግ ከሆነ ትዳር ምናምን የምንፈልግ ከሆነ ቢያንስ ራስን መቻል ጥሩ ነው ለወንድ የምናገረው። ግን ሀብታም ስላልሆንክና እሷ የምትፈልገውን ስላላሟላ መሸማቀቅ አለብህ ብዬ አላስብም። ለማንም ወንድ ነው በቃ ይሄ አንተ የምትችለው ህይወት አለ። ገብቶሃል? አብዛኛው ዓለም ህዝብ የሚኖርበት አይደለም። ትበላለህ፣ ትጠጣለህ፣ ስራ እየሰራህ ነው፣ ነገ ተስፋ አለ አይደለም። በቃ ከበቂ በላይ ነው፣ ምንም አይጎልህም። እኔ ብዙ ወንድ ግን ይሄ ዜሮ ነው ገና። ስለዚህ በቃ የበታችነት ስሜት እንዲሰማው እንዲሸማቀቅ ምናምን፣ ምክንያቱም ኤክስፔክቴሽኑ መኪና፣ ቤት፣ የሆነ ነገር ምናምን ስለሆነ ሶሳይቲ አሁን እየተሰጠ ያለው ትምህርት ሰላማዊ ኑሮ የሚኖር ወንድ መሸማቀቅ ጀምሯል። ላይክ ተረተሽኛል። የሆነ ጥሩ ተምሮ ሊሆን ይችላል ነገር ኢንካም ያለው ወንድ ኖ በጣም ብቁ ነው ብዬ ነው ማስበው። ይሄንን ማድረግ የሚችል ሰው ነገር ከሌሎች አንጻር መኖር ስለጀመረን ነው። የሆነ ፉክክር ወይንም እንደ ከሌ ያለ መኖር ስንጀምር ነው እሱ ጋር የተበላሸው። አይተ ከሆነ ቀድሞ አባቶች ቤታቸው ውስጥ የሚያመጡት ነገር ትንሽም ሆነ ትልቅም ሆነ የአባትነትና ይሄ የባልነት ቦታቸውን አላሳጣቸውም። የበፊቱ ሴቶች የተሻሉ ናቸው ብቻ አይደለም ምክንያቱ፣ ግን እራሳቸው ለራሳቸው ቦታ ሰጥተዋል። ቦታቸው ሜንቴን አድርገዋል። ከዛ ውጪ ሲሆን ኖ ማለት ይችላሉ። ቆንጆ ልትሆን ትችላለች፣ የተሻለ ነገር ከተሻለ ቤተሰብ የመጣች ልትሆን ትችላለች፣ ግን ራሳቸው ሜንቴን አድርገዋል። እኔ ማስተዳድራት እንዲህ ነው ከኖርሽ በዚህ ውስጥ ነው ላሮንሽ የምችለው ነው ሰው። አሁንም ቢሆን ሄደው የሆነ ያሰቧት ቦታ ላይ ሲደረስ ነገሮች ደግሞ ቀድሞ ይሄዳሉ። ስለዚህ በመልፋት ውስጥ ነው እድሜ የሚያልቀው። ከዚህ በፊትም እላለሁ እኔ ሁሌ አባት ወይንም ባል ይሄ ከፖቨርቲያችን የመጣ ከችግሩ እስከ ማደጋችን የመጣ አስተሳሰብ ይመስለኛል። ገንዘብ ያለው በሙሉ መልካም ባል መልካም አባት የሚመስለው ለዚህ ነው። ግን በጣም የተሳሳተ ነው። ገንዘብ ዋጋ የለውም፣ ምንም አያስፈልግም አይደለም። ኦፍ ኮርስ ያስፈልጋል፣ ግን ዋናው ግን መሰረታዊ ጉዳይ ሊሆን አይችልም። ሰው ልጅ ቤዚካሊ ሰርቫይቭ ማድረግ ከቻለ ቤዚክ ኒዱን ማሟላት ከቻለ የሚቀሩትን ነገሮች በፕሮሰስ ነው ማሟላት ያለበት ነው። እንደ ባለ ትዳር 6 ዓመት ትዳር ውስጥ እንደኖረ 3 ልጅ እንዳፈራ ጤናማ ትዳር እንዳለው ሰው ሰጀስት የምታደርገው ሀሳብ ይሄ ነው። ያው ማለት እኔ አንዳንዴ አንቺ ያሹን ይዘሽ ነው ምናምን ይሉኛል ነው። እንደዛ አይደለም። ክፉ ቀንም ይመጣል። ያኔስ ተትተው ይኬዳሉ ማለት ዛሬ ላይ ጥሩ ጊዜ ነው፣ እንደውም የተሻለ ነው። ለምሳሌ ቤት የለኝም ስትል ግን ቤት ኪራይ ከፍለ እየኖርክ ነው። የሆነ ሰው በአንተ እየተተዳደረ ነው። ያስ ሌክዥሪ ልጆችህን እያስተማርክ ነው። በልተጠጥተ እያደርክ ነው። ሼልተር አለ፣ ጤነኛ ነህ። ይሄ አንዳንዴ ትንሽ የሚመስሉን ሲጎሉ በጣም ዋጋ እንዳላቸው የምንረዳቸው ነገሮች አሉ። ስለዚህ እንዳልኩ ነው በችግር ውስጥ ከማደግ የሆነ ሜንታሊቲ የመጣ በጣም ቶክሲክ የሆነ ነገር አለ። ደግሞ ከውጭም ቀጥታ ድራይቭ አድርገን የምንወስዳቸው ነገሮችም አሉ። ከነ አባባሉ ከነ ምኑ ሁሉ ነው የምንወስደው ለኛ ማይሆን ነገር። አዎ ሴት ልጅ ወይ ሚስት ለባሏ ልትሰጠው የምትችለው ትልቁ ስጦታ ምንድን ነው? ወይ ጊፍት? ሰላም ይመስለኛል። አንድ ቲክቶክ ላይ እጄ ነበረ ለባሌ ምን ስጦታ ልስጠው ሲል ሰላሙን ከሰጣሽ ይበቃል የሚል ኮሜንት ጽፈውላታል። ማለት ሰላም ሲባል እንዴት መሰለህ? ለምሳሌ አሁን አንድ ባል ሚስት የሌላ ሰው ጋር ሄደች እንዴ ምን እያረገች ይሆን? ሎያሊቲ አለ ማለት ነው። ታማኝነት ራሱ ሰላም ነው። በጣም በጣም። ከዛ ደግሞ
ልጆች አሉ እናት አጠገባቸው እንደምትውል ልጆች ሴፍ የሆኑ በአንጻራዊነት ማለት ከአቅም በላይ ከሆነ እንዳልኩ ሁሉም ቤት የራሱ መንገድ አለው። ነገር ግን እኔ ለምሳሌ አሁን ልጆቼ ቢወድቁ ከአቅም በላይ በሆነ ምክንያት ነው ማለት ነው። እኔ ያለው እኔ ሌላ ሰው ለምን ብለህ ትጠይቃለህ? እናት ስትሆን አትጠየቅም አይደል? ስለዚህ ልጆች ደህንነት እንዲሰማቸው ስላደረግኩ እደጅ ሆኖ የልጆቹ ጉዳይ ካላሳሰበው ደህና ነው ማለት ነው። እሱ ሰላም ነው። ከዛ ውጪ ይሄ ኤቭሪቲንግ ማስረዳት በጣም የት እንዳለ ምን እያደረገ እንደሆነ እንዲህ አይነት ሲሊ ነገሮች የሉም። እነሱ ነገሮች ላይ በጣም ፎከስ ማናደርግ ከሆነ ስገባ ቀን እንኳን ስልክ ባላነሳ በአግባቡ ባላስረዳ ገብቼ ብነግራት የምትረዳኝ ሰው አለች ብሎ ማሰብ ራሱ በራሱ ሰላም ነው። አይተ ከሆነ በጣም ፓኒክ ያደርጋሉ። የሆነ ምን ትለኝ ይሆን ትረዳኝ ይሆን አትረዳኝ ይሆን አይነት ነገር ማለት ነው። ሰላም ኢኔሰንስ መተው ብቻ ሳይሆን በጣም ኢንክሉሲቭ ነው። ብዙ ነገሮችን አብሮ ስለሚይዝ ነው ሰላም ያልኩ። ደህና ከሆነ ከዛ በላይ ምን ሊሰጠው እችላለሁ? አሁን ይባላል ወንድ ልጅ ይሄን ይወዳል። ለምሳሌ አሁን ምግብ ይወዳል ወንድ ልጅ ሆዱን። እስቲ ሰላሙን እሹና ምግብ ስጩ። የሚጠፋ ነው የሚመስለኝ። ምግብ እኮ ውጭ አለ። አለ ቆንጆ ምግብ አለ ውጭ። ሰው በጣም ማንዳቶሪ ሰላም ይመስለኛል። ሴት ወንድ ባል ስለሚስቱ ሊሰጣት የሚችለው ትልቁ ነገር ምንድን ነው? አንዳንድ ነገር ለሁሉም ይሰራል። ግን እኛ በጣም ይረብሸናል ደግሞ ብዬ የማስበው ነገር ሴኩሪቲ ነው። ደህንነት የማይሰማን ከሆነ ነገሮች ላይ ደህንነት ስንል ፋይናንሻሊ ነው? ደህንነት ሲባል ኢሞሽናል በምን መልኩ ነው? ሁሉም ነገር ላይ ለምሳሌ ፋይናንሻሊ ካነሳ እንደሚሰራው ወይንም እንደሚያደርገው ስለማምነው ነው ቤት ያለሁት። ገብቶካል? ሊከብደው እኮ ይችላል፣ ግን የሆነ ወይ ይፈልጋል። እንዴት አመነበት ወንድ ደግሞ ያደርገዋል። ከዛ ውጭ ግን ከሆነ ካውሬ ከምን አይደለም ይጠብቀን። መጀመሪያ ከራሱ ስሜት ይጠብቀናል። ምክንያቱ ለሱ ስሜት መቀየር ሌላ ሆኖ ሪያክት የሚያደርገው እኛ ላይ ከሆነ ግን ሁሌ ቢሆነ ምን ይሆን ይዞት የሚመጣው ስሜት ብሎ ፍራቻ አለ። ያ በጣም ይረብሻል። ከዛ ከቤተሰብ፣ ከጓደኛ፣ ከአካባቢ፣ ከሰውነት መለወጥ፣ አንኤክስፔክትድ ከሆኑ ነገሮች እንኳን ሁሉ ቢሆን የሚጠብቅ አለ። እሱን አልፎ ነው የሆነ ነገር እንኳን ሲመጣ እሱን አልፎ ነው። ያ ፕሮቴክሽን በጣም ለእኛ ትልቁ ሰላማችን ነው። እንዴት ነው አሁን ትዳር ውስጥ ኢንዲፔንደንስ የሚባለው ነገር ይሰራል? ምክንያቱም ብዙ ሰዎች አሁን በተለይ በሴቶች ፋይናንሻሊ ራሴን መቻል አለብኝ ምናምን ኢንዲፔንደንት መሆን አለብሽ ምናምን የሚል ምክርም ስላለ ኦፍኮርስ ፋይናንሻሊ ጥሩ መሆን ይጠቅማል፣ ያ ሰው እንኳን ባይኖር ተብሎ ይታሰባል። ኦብቪየስ። ግን በምን መልኩ ነው እንዴት ነው ማኔጅስ የሚደረገው? ኢንዲፔንደንስ አግብቶ ኢንዲፔንደንስ ብሎ ነገር የለም። በአንድም በሌላም አንዳችን ለአንዳችን ስለምናስፈልግ ብቻችን ሙሉ ስላልሆንን ነው ትዳሩን በራሱ ያስፈልገው። ነገር ግን አንድ ሴት ወይንም ወንድ ትዳር ውስጥ ካለ ድረስ ሁሉም ነገር በጋራ ነው አይደል? መኖርህም ምንህም ግን ዛሬ ላይ ሁሉም ነገር እንደታሰበው ላይ ቀጥል ይችላል። የሆነ ነገር ሲሆን ሰዎች በህይወት ሲለዩ ትዳሩ ፌል ሲያደርግ የሆነ ችግር ሲገጥም የሆነ ሰው አንዱ አካል መራብ የለበትም፣ መንገድ መውደቅ የለበትም። እስቲ ይሄንን ቼክ ለማድረግ እንግዲህ ፋሚሊ ኮርቶች ላይ የሚደረገውን ነገር ማየት በቂ ነው። ለገዛ ልጆቻቸው በልተው ጠጥተው እንዲያድሩ ለማድረግ የሚከራከር ሰው አለ። በፍርድ ቤት ማለት ነው። ከዛ ከአንዳቸው ውጪ በራሳቸው መቆም የሚችሉ ሰዎች መሆናቸው በጎ ነው። ከዛ ውጪ ግን እኔ የራሴን ገንዘብ የምሰራው ከዛ የት ነው ስፔንድ ማድረገው? አፍተር ኦል ቤት ነው። ካልሆነም ጤናማ አይደለም ማለት ነው። የኔ ነው ያንተ የጋራ ነው እኮ ነገሩ አይደል? ይሄ እንግዲህ ከጊዜ በኋላ ሴትነትን ወይንም ሚስትነትን ትንሽ ትዊስት ማድረግ ከተጀመረ በኋላ ይመስለኛል። ያንቺ ከሆነ የሱም የሱ ነው ማለት ነው። የሱ የኔ ሆነው እሱ ራሱን ስለሰጠኝ ነው፣ ስላመነኝ ነው። የኔ የጋራ ማይሆንበት ምንም ምክንያት የለም። ምንድነው አንዳንድ ጊዜ ሬርሊ ግን ምንድነው ፋይናንሻል አቢዩዝ ሪል ነው። ሴቶች
ሁሉ ነገር የሞላ እንኳን ቢሆን ለራሳቸው ለሚስቶች ለራሳቸው ሲሆን ፈቃደኛ የማይሆኑበት ሁኔታ አለ። ጤናቸውን ለመጠበቅ አንዳንድ ነገር ለማድረግ የማይችሉበት ሁኔታ ሲሆን ይሄን በኖረ ኖሮ ይሄ እንዲህ ባላደረኩ ኖሮ ስራዬን ባልተውኩ ኖሮ እንዲህ ባላልኩ ኖሮ ይባላል። ግን ያን ያመጣው እንግዲህ ከሰውየው ችግር ነው እንጂ ከትዳሩ ችግር አይደለም። ወይንም ቀድሞውኑ ዲፔንደንት ብቻሽን የምትኖሪ ሰው መሆን ስለነበረብሽ አይደለም። እንዲህ አይነት ሁኔታ ሲፈጠር ላንቺ ወይንም ለሴት ለወንድም ቢሆን ለሱ ለልጆቹ መቆም የሚችል ሰው መሆን አለበት በማንኛውም ጊዜ ትዳር ውስጥም ቢሆን ባይሆንም። እሱ ነው ለኔ ዲፔንደንስ። ናይስ። ፋይናል ጥያቄ ከድቡና ከወንዱ ብዙ ሰዎች ይህንን ሲናሪዮ ስለሚያነሱት ጫካ ውስጥ ድብ ቢገጥም እንደምን ከድብ ጋር ጫካ ውስጥ ብትገኝ ይሻላል ወይስ ከወንድ ጋር ነው ከራንደም ወንድ ጋር የሚል ሀሳብ በጣም ይንሸራሸራል። እንዴት ታያለሽ ይሄን ጥያቄ? ይሄንን በሰፊው ልመልስልህ። ይሄ አንዳችንን ከአንዳችን አጌንስት የማድረግ በአጠቃላይ ሲስተሙ የሚፈልገው ነገር ነው። ሰዎች በሃይማኖት በብሔር በምን አጌንስት እንዲሆኑ እንደሚፈለግ አንደርስታንድ እናደርጋለን። ምክንያቱም ዓለም በአጠቃላይ የምትመራው በሆነ ፓርት ነው። የኛ ደህና አለመሆን አለመስማማት ላይ የሆነ ሰው ቢዝነሱ ነው፣ ስራው ነው፣ ገንዘብ ማግኛው ነው። ሌላው ነገር እንዳለ ሰፊ ሲሆን ወንድና ሴት ግን ሁለት ነን። ሁለታችንን አጌንስት ማድረግ አንዱ አላማው ይመስለኛል። ስለዚህ ይሄ ከድቡና ከወንድ ማለት በወንዶች በፍጹም ልንጠበቅ እንደማንችል ከማሰብ አፍተር ኦል አሟሟታችን እንኳን ከድብ ከመሞት የባሰ ነው የሚሉት። ወንዶች አጥቂዎች ናቸው ነው አጥቂዎች ናቸው። እኔ እንግዲህ እዚሁ አዲስ አበባ ነው ተወልጄ ያደግኩት፣ ወደ ፈረንሳይ አካባቢ። የሆነ ሌሎች ቦታዎችም እንዲህ አይነት ልምድ ካለ ሜቢ ሼር ያደርጉን ይሆናል። አሁን ዲስፕሌስመንት ሲኖር ሰዎች ከቦታ ቦታ ሲዘዋወሩ ምን ሲሉ ሲቀያየሩ እርስ በርስ አለመተዋወቁ ምኑ ፋክተር አለው። በእርግጥ ግን ቀድሞ እኛ እንግዲህ ማቀው ያደኩበት አካባቢ እንዴት ነው ወንዶች ራሱ የሆነ ሃይራርኪ ነበራቸው ሰፈር ውስጥ። እኛ ወንድሞቻችን ብቻ ነበር የሚጠብቁን። ዩኒፎርም አድርገን ስንሄድ ከ1000 ውስጥ ያልተገባ ነገር የሚያደርግ አንድ ወንድ ሊኖር ይችላል። ከዛ ወንድ የሚጠብቀኝ ሌላው ቀሪ ወንድ ነው። ዩኒፎርም አድርጌ ስለሄድኩ ብቻ አንተ ተማሪ ናተው የሚል ወንድም አለኝ ብዬ አስባለሁ። ማለት በስጋ ወንድም አይደለም ወንድም። ከዛ ውጪ ከፍ ብሎ ደግሞ ማያስደስተኝ ነገር ካለ የተጨነኩበት ነገር ካለ ሄጄ እከሌኮ እንዲሆኗል ተወልልኝ ብዬ የምደገፍበት ወንድም አለኝ ብዬ ነው ማስበው። እንዲህ አይነት ነገሮች የተለያዩ አካባቢዎች ያሉ ይመስለኛል። እነሱም እነዛን ሰዎች እንዲህ ማድረግ የለብም የከሌ ልጅ እኮ ናት፣ የሰፈሬ ልጅ እኮ ናት፣ ተማሪ እኮ ናት፣ ሌላው ቀርቶ በቃ አልፈለገችም ተዋት ብሎ የሚጠብቀኝ ወንድ አለ። ድብ ኦፍ ኮርስ አንድና አንድ መሞት ብቻ ነው። ላይ በላኝ የሚችልበት ሁኔታ የለም። እና ይሄ መልካም ዜና አይደለም የሚባለው ለዚህ ነው። በጣም ብዙ መልካም ወንዶች፣ ብዙ መልካም አባቶች፣ መልካም ወንድሞች አሉ። ጥቃት የለም አይደለም። ጥቃት መኖሩ ማወቅ ከፈለግ አባቶች ሴት ልጆቻቸውን እንዴት እንደሚጠብቁ፣ ወንድሞች ለእህቶቻቸው እንዴት ኮንሽስ እንደሆኑ ስታይ የሆነ እኮ ነገር እንዳለ አንደርስታንድ ታደርጋለህ። ግን ደግሞ ያ ማለት ሁሉም አይደለም። እንደው 50-50 ለማለት እንኳን የሚያስደፍር አይደለም። እኔ ከመቶ አንድ ሊኖር ይችላል። ግን ከዛ መጠበቅ የምፈልገው ከሌሎቹ 99 ወንድሞቼ ጋር በመቆም ነው ብዬ ነው የማስበው። ማጆሪቲውን አይወክልም ነው ዞሮ ዞሮ። ምክንያቱም አሁን አንቺ በአካባቢሽ በህይወትሽ እስከዛሬ 29 ዓመት ስትኖሪ ምን ያህል አቢዩዝ ተደርገሻል በወንዶች? ወይም ምን ያህል አሁን በሚባለው ደረጃ አሁን የአንቺ ኤክስፒሪየንስ ያለምን ይወክላል እያልኩ አይደለም። ባይኒስ ግን ሁላችንም ስናየው አብዛኛውን ጊዜ ሄልዚ የሚባል ነገር ነው እያየን ያደግ ነው። አለው እንከን እንዳልሽው እጅ ይዞ ትምህርት ቤት ተማሪ አለቅ የሚል ምናምን ይኖራል፣ ለቀቃት የሚልም እንዳለው ሁሉ እንደዚህ ነገሮች ይኖራሉ። እረዳለሁ በደንብ ለከፋ ያተዩና ይኖራል። ግን ከዛ ውስጥ በጣም ወይ በካራክተርም በውሎም ትንሽ የተበላሸ ቦታ የሚውሉት ምናምን እንጂ አሁን ዩኒቨርሲቲ ሃይ ስኩል ስንማር አብረን ከሴቶቹ ጋር ማንም እኮ ደፍሮ ምንም የሚል የለም። እንደውም ሴቶቹ የተሻለ መብት አላቸው። በጣም እኔ እንዲህ አይነት ኤክስፒሪየንስ የለኝም። እንግዲህ እንደውም ሞሮፌ ወጣት ወንዶች ይበዛበታል ተብሎ የሚታሰብ ቦታ ነው ያደግኩት። ግን በጣም
ዜሮ ማለት ይችላል። ማለት ይሄ ለከፋው የለም ምናምን አይደለም፣ ግን ካለመፈለግህ ቀጥሎ የሚመጣ ነገር ገጥሞኛ አያውቅም። ፐርሰናሊ የለም አይደለም፣ ግን ስቲል ጤናማ ወንዶችን ኢንክሉድ ሳታደርግ የጾታ ጦርነት ለመፍጠር ካልሆነ በስተቀር ፐርፐዝለስ ነው የሚሆነው ወይንም ውጤት አልባ ነው የሚሆነው ብዬ ነው የማስበው። አግሪ አለ ጥቃቱ አንዳንዴ አለ፣ ግን እኔ እውነት እስከማየው ድረስ ለማሳነስ ሳይሆን ከ100 ሰው አንድ ሰው ሀፕን የሚያደርግ ነገር 99ኙ አብሮ ወንዶች እንዲናቸው ለመባል መድረስ አይ ቲንክ የታይታኒኩ ነገር ዘንድሮ ቢደገም እኔ እንጂ አብዛኛው ወንድ ዞር በይ ይመስለኛል። ምክንያቱም አድርጎም አልተመሰገነማ። 99ኙ ራሱን ገዝቶ እየኖረ እንትን አልተባለም። ላይክ እየተሰደበ ነው ያለው። መመስገን አይጠበቅበትም፣ ኖርማል ላይፍ ግዴታው ነው። ለዛ ይመስገን አይደለም፣ ግን እየተሰደበ ነው። ላይክ አጥቂ ነህ እንትን ነህ ደፋሪ ነህ ምናምን እየተባልኩኝ አይደለም። ሰው ለምን ዋጋ የሚከፍለው ያ ሰው አይደለም። በታይታኒክ ታሪክ ብዙ ወንዶች ናቸው የሞቱት ይባላል። በጣም ብዙ ወንዶች ናቸው የሞቱት። ጀልባ ታንኳዎች ነበሩ፣ ግን እነዛን ተጋፍተው መውሰድ አቅቷቸው አይደለም፣ ለሴትና ለህፃናት ቅድሚያ ስለሰጡ ነው። አሁን ግን ያ ታንኳ ያስመርጠን እድል ቢመጣ ምን ያህል ወንድ ሴት ይቅደም ይላል ነው። ዞር በይ ነው። እኔ እንደ ወንድ ባህሪ የሆነ ቦታ ላይ አትፈለጉም ከተባሉ ተጋፍቶ ፊት የማድረግ ሙከራ የላቸውም። አልተፈለኩም፣ ኦኬ ፋይን። አሁን አንዳንዴ ትዳር ላይ ልጆች ላይ ቅርብ አይደለህም፣ ቤት ውስጥ የለህም፣ ግን ሲኖር መፈለጉ ማተር እንደሚያደርግ ቦታው ላይ እንደሚወደድ አሳይተናቸው አናውቅም። ያንን ገፍቶ አይመጡም። እዚህ ጋም እንደዛ ነው። እኔ ዛሬ አይደለም ከአቢዩዝ ከምናምን አንጻር ከበድ ያለ እቃ ይዤ ሲሄድ ወይ ልቀበልሽ የሚለኝ ዴፊኒትሊ ብዙ ወንድሞች አሉኝ ደጅ አሁንም። እስቲ እርጉዝ ሴቶች እንዴት እንደሚከበሩ አሁንም ድረስ ትራንስፖርት ላይ ትልልቅ እናቶች እንዴት እንደሚከበሩ የአባቶች እንደውም ታግሰውናል። ላይክ ይሄ በጣም ሶሻል ሚዲያው ላይ እንትን እንደመባላቸው አይደለም። እድለኞች ነን። ስቲል ትንሹ ነገር ያው ገኖ እየተወራ ሆነ እንጂ ዛሬም ድረስ ወንዶች ሴቶችን አይተው ይወዳሉ። ጥሩ ግንኙነት አለ። ውጪ ላይ አሁንም ሰው ይዋደዳል፣ አሁንም ሰው ይረዳዳል። ሶሻል ሚዲያ ላይ ነው እንዲ አጌነስት ይሆን ነው። ያ በእርግጥ እንደዛ የሚሉትም ሴቶች ደግሞ ወንዶቹም ሲያዩ ደግሞ ጥቂት ናቸው። አብዛኞቹ ሴቶች ደግሞ ጤናማ ናቸው። ሶ ለዛም ነው አይ ቲንክ ያን ያህል አግሬሲቭ እንትን ያለው። ኢቭን እንደዛ የሚሉትም ሰዎች እኔ ሆፕፉሊ አጠገባቸው በዛ መልኩ የሚመጣ ሰው ሲኖር ጤናማ ናቸው ብዬ ነው የማስበው። አይ ቲንክ ያው ገንዘብም አንዳንዴ ራሱ ተጽዕኖ ያመጣል። ስራም እንደ ስራም ስለሚታይ ሶሻል ሚዲያ ግድ ሶሻል ሚዲያ ላይ የሆነ ጠንከር ያለ ኢሞሽን የሚቆሰቁስ ነገር ይዘሽ ካልመጣሽ ቫይራል የመሆን ቻንስ ጠበብ ይላል። ኤኒዌይስ ብቻ ይቅናቸው፣ ልቦና ሚስጣቸው ነው። ልክ ላልሆኑት ልክ ነው ብለው ለሚያስቡትም እንግዲህ ይቅናቸው ነው። ኤልዳና በጣም ነው የምናመሰግነው። እግዚአብሔር አክብርልን። ጊዜሽን ሰተሽን ከተጣበበ ጊዜሽ ስለመጣሽ ቴንኪዩ። ሆፕፉሊ እንግዲህ በሰፊው ደግሞ በሌላ ቶፒክ ሰብሰብ ብለን እንገናኛለን ብዬ አስባለሁ። ዴፊኒትሊ አመሰግናለሁ። ቴንኪዩ።